ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። በዛች የፍርድ ቀን በጎቹን በቀኝ ፍየሎቹን በግራ ያቆማል። ይሄ በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ ቅዱስ ቤተክርስቲያናችን ስለ በሆነ ገላጭነት በጉላቶቹ ላይ ተስለው እንዲቀመጡ ታደርጋለች። ለዚህ ሰው ስለ በሆነ ቋንቋ ትሰብክለታለች ማለት ነው። ስለዚህ ስዕላት በቤተክርስቲያናችን ያላቸው አገልግሎት የክርስቶስ ኢየሱስን ወንጌል መስበክ ነው። ልሳኖቿ ናቸው የቤተክርስቲያን ልሳኖቿ። በሊትራል ላንጉጅ የሚሰበከው የቤተክርስቲያን ልሳን ነው። በምልክት ቋንቋ የሚሰበከው የቤተክርስቲያን ልሳን ነው። በስዕላዊ ቋንቋ የሚሰበኩትም ስብከቶች በአጠቃላይ የቤተክርስቲያን ልሳኖች ናቸው። ስለዚህ ስዕላት በቤተክርስቲያናችን ያላቸው ትልቁ አገልግሎት ያ ወንጌልን መስበክ ነው። ከዛ ውጭ አንዳንድ ጊዜ ስዕል አድኖ ይባላል። ስዕል አድኖ ሰዎች ይላሉ አይደለ? እና ብዙ ጊዜ እንዴት ስዕል አድኖ እኮ ነው የሚሉት ይላሉ አንዳንድ ፕሮቴስታንቶች። የሆነ ትልቅ የሆነ የሰባ ሀሳብ ያነሱ ይመስላቸውና ኦርቶዶክሳን እኮ ስዕል አድኖ ነው የሚሉት። በጣም ይሄ እኮ በጣም ከወንጌል ጋር የሚጻረር ነገር ነው ይላሉ። ግን ደፍሮ መጥቶ እኛን የሚያወራን የለም። በተደጋጋሚ ሲኑና በመጽሐፍ ማስረጃ አውሩ እንላለን፣ ደግሞ የሚያወራን የለም። የሚሰየሙት ስዕላት ቅዱሳት ስዕላት ተብለዋል። ለምሳሌ ይሄ መጽሐፍ ቅዱስ በግዕዝ የተጻፈ መጽሐፍ ነው። ይሄ መጽሐፍ ቅዱስ ከሌሎች መጽሐፍ የሚለየው ቅዱስ የሚል ቅጽል ስላለው። ስዕላትም ልክ እንደዚህ ቅዱስ ቃሉን ገላጭ ሆነው የቤተክርስቲያን ልሳን ሆነው ቤተክርስቲያን እየሰበከባቸው ያሉ ስዕላት በአጠቃላይ ቅዱሳት ስዕላት ተብለው ይጠራሉ። ሰዎች ስዕል አድኖ ይላሉ፣ ምንም ችግር የለውም ግን ቢሉም ለምን? ከደዌ ስጋ ስለዳኑባቸው። ከደዌ ስጋ ያድናሉ። ከዘላለም ሞት አይደለም ያለው፣ ከደዌ ስጋ። ከዘላለም ሞት ያዳነን ስዕል አይደለም፣ ቅዱሳኖች አይደሉም፣ ቅዱሳን መላእክቶች አይደሉም፣ ዝክር አይደለም። ከዘላለም ሞት ያዳነን ሊቀ ካህናችን ክርስቶስ ኢየሱስ ነው። በመስቀል ተሰቅሎ አንድ ጊዜ ስጋውን ቆርሶ ደሙን አፍስሶ ራሱ መስዋዕት አቅራቢ ሊቀ ካህን ሆኖ ራሱ የአዲስ ኪዳን መስዋዕት ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ የሰውን ልጅ ለዘላለም ከራሱ ጋር ከባሪ አባቱ ከአብ ከባሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቋል። ስለዚህ ከዘላለም ሞት ያዳነህም ክርስቶስ ኢየሱስ ነው። በዚህ ላይ የምንተካው አንዳችም ቁስ አንዳችም ፍጡር የለም። ከደዌ ስጋ ግን መጽሐፍ ቅዱስም ቅዱሳት ስዕላትም ሁሉም ነገር ያድናል፣ ሰው እስካመነበት ድረስ። ምሳሌ እናንሳ። የማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 20 አካባቢ 12 ዓመት ደም ሲፈሳት የነበረችውን ሴት ይጠቅሳል። 12 ዓመት ደም ሲፈሳት የነበረችው 12 ዓመት ደም ሲፈሳት የነበረች ያቺ ሴት በልቧ የክርስቶስ ኢየሱስን የልብሱን ዘርፍ የነካው እንደሆን ከደዌ ይድናለሁ ብላ በልቧ እምነት ነበራትና ወደ ክርስቶስ እንደምንም ቀርባ የልብሱን ዘርፍ ነካችው፣ ከነበረባት ደዌ ተፈወሰች ይላል። አሁን ይቺ ሴት የክርስቶስን ጨርቅ የነካችው ክርስቶስን ረስታ አይደለም። የክርስቶስን ጨርቅ የነካችው ክርስቶስን አስባ ነው። ጨርቅ አይደለም ያዳናት። ምኗን ያዳናት? እምነቷ አይደል? ጌታችን ኢየሱስም ዘወር ብሎ ልጄ ሆይ አይዞሽ እምነትሽ አድኖሻል ያላት። ለጨርቅነትማ በነበረችበት አካባቢ በሺዎች የሚቆጠሩ ብዙ ጨርቆች ነበሩ ሰዎች የለበሷቸው። ግን ክርስቶስን አይታ ስለሆነ ጨርቁን የነካችው ድናለች። ጨርቁ ግዑዝ ነው ጨርቁ ክርስቶስ የለበሰው ጨርቅ ስለሆነ ግን ቅዱስ ነው። የተቀደሰውን ክርስቶስ የለበሰውን ጨርቅ ነካች። ክርስቶስን ረስታ ነው ወይ? አይደለም። ስለዚህ ኦርቶዶክስ የሆኑ ሰዎች መጽሐፍ ቅዱስን ከደዌ ስጋ ለመዳን እንደው ጨጓራዬን አሞኛል ብለው መጽሐፍ ቅዱስን ደረታቸው ላይ ሲያደርጉ ክርስቶስን ረስቶት አይደለም። ስዕላትም ወንጌል የሚሰበክባቸው የቤተክርስቲያን ልሳኖች ናቸው። ቅዱሳት ስዕላትንም አንስተው እንደው ደረታቸው ላይ ሲያደርጉ ክርስቶስን ረስቶት አይደለም፣ ክርስቶስን አስበው ነው። በቤተ መቅደሱ መሬት ላይ ተንከባልዬ እድናለሁ ብለው ሲመጡ ክርስቶስን ረስቶት አይደለም፣ ክርስቶስን አስበው ነው። መሬት ላይ እንደው በደረቴ ብተኝ ከዚህ ደዌ እድናለሁ ብለው የሚመጡት። ለዚህ ደግሞ የነጊያዝን ታሪክ ማስታወስ፣ የነ ኤልሳ የነ ንዕማንን ታሪክ ማስታወስ ቀላል ነው፣ ወደኋላ ታሪኩን ላለመመለስ። በቤተክርስቲያናችን ስዕላት ያላቸው አገልግሎት ያ ነው። ስግደት ደግሞ ስናወራ ስግደት ሁሉ አምልኮ አይደለም። አሁን ትልቁ ችግር ያ ነው። ከአምስቱ ሶሎች ውስጥ አንዱ ክብር ለእግዚአብሔር ብቻ ነው። የፕሮቴስታንቱ ትምህርት ከአምስቱ ሶሎች ውስጥ አንዱ
ክብር ለእግዚአብሔር ብቻ። አሁን ቃሉ ደስ ይላል አይደል? ስትሰሙት ቃሉ ደስ ይላል። ይሄ ክብር ለእግዚአብሔር ብቻ የሚለው ቃል እውነት ነው እኮ ክብር ይገባዋል። ግን ይሄ ትምህርት ቅዱሳንን ያገለለ ትምህርት ስለሆነ ነው የፕሮቴስታንቱ ስኮላሮችም ጭምር በጣም ደጋግመው የሚያስቡት። በመጀመሪያ ትምህርቱ ሰው ሰራሽ ትምህርት ነው፣ መጽሐፍ ቅዱስ መሰረት የለውም። ክብር ለእግዚአብሔር ይገባል ስንል ለእግዚአብሔር ብቻ ይገባል እያለን አይደለም። እግዚአብሔር ያከበራቸውም ቅዱሳን ክብር ይገባቸዋል። እግዚአብሔር ያከበራቸው ለምን እንደዚህ ያለን? የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን ኢየሱስ ክርስቶስ ምን ይላል መሰለሽ? ማለት እናንተን የሚቀበል አለ ቅዱሳን፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል። ከዛ በኋላ ወረድ ብሎ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። አይደንቅም? ነብዩንም ደግሞ በነብይ ስም የሚቀበል የነብዩን ዋጋ ያገኛል ብቻ ብሎ አላቆምም። በጣም የሚገርምሽ ኦርቶዶክሳውያን ዝክር ይዘክራሉ አይደል? ማለት ዝክር ይዘክራሉ። እና ይሄ አይነት ነገር መጽሐፍ ቅዱስ መሰረት አለው ብለሽ አስበሽ ታውቂያለሽ? በጣም በሚገርም ሁኔታ ቁጥር 42 ላይ ጌታችን ኢየሱስ እንደዚህ ይላል፣ ማንም ከነዚህ ከታናናሾቹ ለአንዱ ስንኳ ቀዝቃዛ ውሃን በደቀ መዛሙርቴ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም ይላል። በጣም ይደንቃል። ዋጋው አይጠፋ፣ የማይጠፋ ዋጋ አለው። በእነርሱ ስም ቀዝቃዛዋን ያጠጣ ይሄን ያክል ክብር አላቸው። ክርስቶስ ይሄን ያክል ክብራቸውን ተናግሯል። ምድራዊ የሆኑ ቅዱሳን ሰዎችን ብቻ አይደለም ባይዘው ቅዱሳን መላእክትም እንኳ ክብር እንዳላቸው ይናገራል። ለምሳሌ የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከተናናሾቹ አንዱን እንኳ እንዳትንቁ ተጠንቀቁ፣ ምክንያቱም መላእክቶቻቸው በሰማያት ያለውን የአባቴን ፊት ዘወትር ያያሉላቸዋል ይላል። ዘወትር ክብራቸውን ሌላ አይደለም ክርስቶስ ራሱ ነው የተናገረው። ስለዚህ ክርስቶስ ያከብራቸውን እናከብራለን። በጣም በሚደንቅ ሁኔታ በእነሱ ስም የተራበ ማብላት፣ የተጠማ ማጠጣት በራሱ ዋጋ ያሰጣል፣ ያው የማይጠፋ ዋጋ። እንዲህ ባለ በጎ ስራ የጸኑ ሰዎች የሚያገኙት የማይጠፋ ዋጋ ምንድነው ስንል ቅዱስ ጳውሎስ ይመልስልናል። ሰው እዚህ ክፍል ላይ ቀደም እንዳልኳችሁ በደንብ አስተውሉ። ማንም ከነዚህ ከተናናሾቹ ለአንዱ ስንኳ በደቀ መዛሙርቴ ስም ቀዝቃዛ ውሃን የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋም። ዝክር የምትዘክሩ ኦርቶዶክሳውያን ደስ ይበላችሁ። መጽሐፍ ቅዱሳዊ መሰረት ላይ የጸናችሁት እናንተን የሚከሱ ሰዎች በነገራችን ላይ መጽሐፍ ቅዱሳዊ መሰረት ሳይኖራቸው ነው የሚከሱት። እና እንዲህ ባለ በጎ ስራ ደግሞ የጸኑ ሰዎች የሚያገኙት ዋጋ ምንድነው ስንል ማሂ ይሄንን ጥቅስ ያዡ። የሮሜ መልእክት ምዕራፍ 2 ቁጥር 7 ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በእንዲህ ባለ በጎ ስራ የጸኑ ሰዎች የሚሰጣቸው የማይጠፋ ዋጋ ምንድነው የሚለው መልሶታል። እንደዚህ ይላል ክፍሉ፣ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። የዘላለም ህይወትን ልክ ኦርቶዶክሳውያን እኮ እንዲህ አይነት ነገሮችን ሲያደርጉ በስማ በጣም ብዙ ፕሮቴስታንት ጋር ያለው መረዳት እንዴት ነው? ከመጽሐፍ ቅዱስ ውጭ ያለ ነገርን ኤክሰርሳይዝ እያደረጉ ነው የሚመስላቸው። እንኳን የዘላለም ህይወትን ሊያሰጥ ቀርቶ እንዲህ አይነት ነገርማ አምልኮ ነው ሁሉ የሚሉ ፕሮቴስታንቶች አሉ። ነገር ግን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ እንደዚህ ብሎ አስቀምጦታል። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን አስምሩበት፣ የዘላለም ህይወትን ይሰጣቸዋል። ስለዚህ ክርስቶስ ያከበራቸውን ቅዱሳን እናከብራለን። ክርስቶስ ያከበራቸውን ቅዱሳን የማታከብሩ እኮ ነገር እናንተ ቅዱሳንን አይደለም የክርስቶስ ተቃዋሚዎች ናቸው። በደንብ አዳምጡ። ቀደም ያነሳን የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል ያለ። መንገድ ላይ አንድ ሰው መጥቶ ለምሳሌ እህቴ ወንድሜ ጌታን ተቀበላለሁ ሲል ጌታን ከቅዱሳን ጋር ተቀብያለሁ ብላችሁ መልሱ ኦርቶዶክሳውያን። ምክንያቱም በጣም ብዙ ፕሮቴስታንት የሆነ ሰው ቅዱሳንን አልቀበልም ክርስቶስን ብቻ እቀበላለሁ እያለ ነው እየተሞኘ ያለው። ክርስቶስ ደግሞ ራሱ ተናግሯል፣ እኔን የሚቀበለው ቅዱሳንንም ጭምር የተቀበለ ነው ብሎ በአራት ነጥብ ዘግቶታል። ስለዚህ እኛ በክርስቶስ ኢየሱስ የምናምን ክርስቲያኖች ክርስቶስን የምንቀበለው ቅዱሳንንም ጭምር ተቀበለን ነው።
አይ ክርስቶስ ያጸደቃቸውን ቅዱሳን አልቀበልም የራሳቸው ጉዳይ፣ አይ ኢየሱሴ ብትል ክርስቶስ ራሱን ብሎ አልመሰለ ጌታ ጌታ ያለኝ ሁሉ መንግስቴን ምን አይልም አይወርስም። ጌታ ስላልኩ አይደለም መንግስቱ የምትወርሰው ክርስቶስ እንዳዘዘ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ቅዱሳንንም ጭምር መቀበል አለበት። ቅዱሳንንም ጭምር መቀበል ኢቭን ክርስቶስ ለፍርድ ሲመጣ ከቅዱሳን ጋር ነው የሚመጣው። እንኳን ቅዱሳንን ማክበር እሱ አይደነቃችሁ፣ ለፍርድ እንኳን ሲመጣ ካከበራቸው ቅዱሳኖች ጋር ነው የሚመጣው። ስለዚህ እነዚህን ቅዱሳን ጠልቶ አይ ክብር ለእግዚአብሔር ብቻ ማለት በራሱ ቶክሲክ የሆነ ኢ መጽሐፍ ቅዱሳዊ ትምህርት ነው። ሰው ክብር ለእግዚአብሔር ብቻ በሚለው ትምህርት ውስጥ ምን አይነት ትምህርት አብሮ ገብቷል? ስለ ስግደት የሚገባው ለእግዚአብሔር ብቻ ነው የሚል። በዚህ አጋጣሚ በዚህ ትምህርት የምታምኑ ፕሮቴስታንቶች ካላችሁ ለእናንተም ቻሌንጅ ልስጥ። ከዘፍጥረት እስከ ዮሐንስ ራእይ ስግደት ለእግዚአብሔር ብቻ የሚል ትምህርት የለም። አምልኮ ብቻ ነው ለእግዚአብሔር ብቻ ብለን የምንጠቀመው አምልኮ ነው። ፍጡር አናመልክም እኛ ክርስቲያኖች። ቅዱስ ሚካኤል መልአክ ነው፣ ዘንዶን ረግጦ ጥሎታል እናውቃለን፣ በራእይ መጽሐፍ ላይ ተጽፏል። ግን በፍጹም አናመልከው። አቡነ ተክለ ሃይማኖትን አናመልካቸውም፣ ገብረ መንፈስ ቅዱስን አናመልካቸውም፣ እነ ጴጥሮስ እነ ጳውሎስን አናመልክም። ስለ ኢየሱስ ስም በድንጋይ የተወገረውን እስጢፋኖስን አናመልከው። ሌላውን ተዉት። እናቱ ቅድስት ድንግል ማርያምን ስንኳ እኛ በክርስቶስ ኢየሱስ ምናምን ኦርቶዶክሳን አናመልካት። እግዚአብሔር አምላክ በአካል 3 በመለኮት 1 ነው። እኛም የምናመልከው በአካል 3 በመለኮት 1 የሆነውን አብ ወልድ መንፈስ ቅዱስን ነው። በዚህ ስላሴ ላይ ደግሞ ምን ጨመረው? አራተኛ ፍጡር የለም። ቀንሰን የምናመልከውም ደግሞ ሌላ አካል የለም። ስላሴ አራተኛም ሆኖ አይጨመርበትም፣ ሁለትም ሆኖ ደግሞ ከሶስትነት አይቀነስም። በአካል 3 ሲሆን በመለኮት 1 ነው። በሶስትነት አንድነት የሚመለከውን አምላካችን እግዚአብሔርን እናመልካለን። ከዛ ውጭ ግን ፍጡርን አናመልክም። ለእግዚአብሔር ብቻ ስግደት ይገባል የሚል ትምህርት ግን መጽሐፍ ቅዱስ አይናገርም። መጽሐፍ ቅዱስ የለም ካለ ኤኒ ታይም እኔ ዝግጁ ነኝ ለአንቺ ይሄን ጥቅስ የሚሰጥሽ ስግደት ለእግዚአብሔር ብቻ የሚል ካለ ማስረጃው ከኔ ጋር እናወራለን። ፈቃደኛ ነኝ ለማውራት። ስግደት በነገራችን ላይ ሁለት አይነት ስግደት መጽሐፍ ቅዱስ ሁለት አይነት ስግደትን ነው የሚናገረው። መጽሐፍ ቅዱስ ሁለት አይነት ስግደትን ይናገራል። ስግደት ሁለት አይነት ነው ያለው። አንደኛው የአምልኮ ስግደት ነው። ሁለተኛው ደግሞ የአክብሮት ስግደት ነው። ብዙ ጊዜ እንደዚህ ስንል በጣም ብዙ ሰዎች ግራ ይጋባሉ። ለምንድን ነው ያምልኮ ያላችሁት? ለምንድን ነው ያክብሮት ያላችሁት? የሚል በስም ደረጃ ነጥዬ ልንገራችሁ። ለምሳሌ እግዚአብሔር ቅዱስ ነው ወይስ አይደለም? አይ ቅዱስ ነው። ቅዱሳን መላእክትስ ቅዱስ ናቸው አይደሉም? ቅዱስ ናቸው እነሱ። ኦኬ ቅዱሳን ሰዎችስ ቅዱስ ናቸው ወይስ አይደሉም? ቅዱሳን ከተባሉ ቅዱስ ናቸው። ቅዱሳን ሰዎችም ቅዱስ ናቸው። እንግዲህ ተመልከቱ፣ እግዚአብሔርንም ቅዱስ አለን፣ ቅዱሳን ሰዎችንም ቅዱስ አለን፣ ከዛ ቅዱሳን መላእክትንም ቅዱስ አለን። እግዚአብሔርንም ቅዱስ ስንል፣ ቅዱሳን መላእክትንም ቅዱስ ስንል፣ ቅዱሳን ሰዎችንም ቅዱስ ስንል ተመሳሳይ እኩል የሆነ ማዕረግን እየሰጠን ነው ማለት ነው። አምላክ ለሆነው ለእግዚአብሔር እንዲሁም ደግሞ ፍጡር ለሆኑት ቅዱሳን መላእክትና ቅዱሳን ሰዎች እኩል የሚስተካከል ማዕረግን እየሰጠን ነው ማለት ነው። አይደለም የኔ ተወዳጆች፣ እንደዚህ የሚል ትምህርት የለንም። እሺ እንደዛ አይደለም። እኛ የምናምነው ቅዱስ የምንለው አምላካችን እግዚአብሔር ነው። ይሄን በደንብ አድርጋችሁ ያዙ። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀው። ቅዱሳን የምንላቸው በጸጋ ቅድስናን ያገኙ ናቸው። ስለዚህ እግዚአብሔርን ቅዱስ ስንለው ኦልሬዲ ይሄንን አምነን ነው የምንለው፣ የባህሪው እንደሆነ አውቀን ነው የምንጠራው እንጂ ከቅዱሳን መላእክት ጋር እኩል ክብር ሰጥተነው አይደለም። ቅድስና የባህሪው አምላካችን እግዚአብሔር ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው በጸጋ ከአምላካችን ከእግዚአብሔር ዘንድ ቅድስናን ገንዘብ ያደረጉ ናቸው። ቅዱሳን የምንላቸው በተመሳሳይ ስግደትም ለአምላካችን ለእግዚአብሔር የምንሰግደው ስግደትና ለቅዱሳን የምንሰግደው ስግደት፣ ክብር ለተገባቸው ደግሞ ስፍሮች የምናደርገው ስግደት ተመሳሳይ የሆነ ስግደት አይደለም። ለአምላካችን ለእግዚአብሔር የምንሰግደው ስግደት የአምልኮ ስግደት ነው። የተወዳጆች የአምልኮ ስግደት ይሄንን
ሁላችሁም በደንብ አድርጋችሁ አሰቡ። ምሳሌ ልስጠት። ለዚህ ነው ማይን ጥቅስ ያዙ በደንብ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ ይሄ ጥሩ ምሳሌ ነው። ሁለት አይነት ስግደት እንዳለ የሚናገር ጥሩ የሆነ መጽሐፍ ቅዱስ ማስረጃ ስለሆነ ያዙት። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 29 ከቁጥር 20 ላይ ምን ይላል? ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ኦኬ። ከዛ ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ፣ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። እሺ፣ በጣም ጥሩ። እንግዲህ አምልኮ ላይ ነበሩ አይደለም? አይ እነዚህ ሰዎች አይደል? በጣም ጥሩ። እዚህ ክፍል ምን ይላል? ለማንና ለማን ሰገዱ ይላል? ለእግዚአብሔርና ለንጉሱ ጋር። በጣም ጥሩ። አሁን እግዚአብሔርንና ዳዊትን እኩል አመለኩ ማለት ነው? አይመስለኝም። ሁለት አይነት ስግደት እንዳለ መጽሐፍ ቅዱስ በደንብ በአሪፉ ከሚበራራባቸው የመጽሐፍ ቅዱስ ጥቅሶች ውስጥ አንዱ ይሄ ነው። እዚህ ክፍል ላይ ዳዊት ጉባኤውን ሁሉ ሊያውም ለምስጋና ለአምልኮ እያነሳሳ ያለው ዳዊት ነው። ጉባኤውን ሁሉ አምላካችሁ እግዚአብሔርን አመስግኑ አላቸው። ጉባኤው ሁሉ እግዚአብሔር አምላካቸውን አመሰገኑ፣ ባረኩ፣ ራሳቸውን ማዘን ብለው ለእግዚአብሔርና ለንጉስ ሰገዱ ይላል። ለአምላካቸው ለእግዚአብሔር የአምልኮ ስግደትን ሰገዱ፣ ለዳዊት ደግሞ የአክብሮት ስግደትን ሰገዱ። ሌላ የአክብሮት ስግደት እንዳለ የሚናገር የመጽሐፍ ቅዱስ ጥቅስ ልስጥሽ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ጥቅሱን ሁላችሁም ያዙት። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ምን ይላል? ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ስለዚህ ስግደት የአክሽን አይደለም ልዩነቱ። እሺ ማይ የአምልኮና የአክብሮት ስንል ይሄ ልዩነቱ የሚፈጠረው በልባችን እንጂ በአክሽን አይደለም። ሰው በልቡ ለአምላኬ ለእግዚአብሔር የአምልኮ ስግደት ብሎ ሲሰግድ የአምልኮ ነው። የአክብሮት ደግሞ ብሎ ለእናት ለአባቱ የአክብሮት ስግደት ይሰገዳል። ኢቨን በሽበት እንኳን ለከበሩ አረጋውያንም ጭምር የአክብሮት ስግደት ይሰገዳል። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ በግንባሯ ተደፋች ይላል። ሰው በግንባሩ ተደፍቶ ስለሰገደ ጣዖት አምልኮ ነው ማለት አይደለም። ሩት ለቦዔዝ የአክብሮት ስግደትን የሰገደችለት እያመለከችው አይደለም። ስለዚህ ቤተክርስቲያናችን ወንጌልን ከምትሰብክባቸው ልሳኖቿ መካከል አንዱ የሆነው ቅዱሳት ስዕላት ነው። ለቅዱሳት ስዕላት ኦርቶዶክስ የሆነን አማኞች እኛ የአክብሮት ስግደትን ነው የምንሰግደው፣ ክብር የተገባው ስለሆነ ማለት ነው። ቃሉ ክብር አለው። ክብር የተገባው ስለሆነ የአክብሮት ስግደትን እንሰግዳለን። የምንሰግደው ግን እያመለክን አይደለም። በቅዳሴያችን ሰዓት በቅዳሴ ሰዓት የጸሎት በነገራችን በቤተክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴ ጸሎት የግል ጸሎት ራሱ አይጸለይም ብላ ቤተክርስቲያናችን ትደነግጋለች በስርዓቷ። ለምን? የጸሎት ሁሉ ትልቁ ጸሎት ነው፣ የህብረት ጸሎት ስለሆነ ቅዳሴ። በቅዳሴ ሰዓት የግል ጸሎት አይጸለይም። በቅዳሴያችን ሰዓት ለማርያም እንኳን አንሰግድም። ለማርያም እንኳን ሌሎች ነገሮች እንሽል ለማርያም እንኳን አንሰግድም። ምን ሰግደው ዲያቆኑ በቅዳሴው መሃል ሁሉ ጊዜ እየወጣ ምዕመኑን ያነሳሳል ለጸሎት። ስገዱ ለእግዚአብሔር እያለ ስገዱ ለእግዚአብሔር በፍርሃት በመንቀጥቀጥ በመራድ ሆናችሁ ለአምላካችሁ ለእግዚአብሔር ስገዱ ይለናል። በቅዳሴ ሰዓት በአጠቃላይ ሁሉም ኦርቶዶክስ የሚሰግደው ለአምላኩ ለእግዚአብሔር ነው። ከዛ ውጭ ግን ሰው በግሉ የአክብሮት ስግደትን አይደለም ለቅዱሳት ስዕላት ቤተ መቅደሱ ሲገባ እንኳን የአክብሮት ስግደትን ሰግዶ መግባት ይችላል። ኃጢአት አይደለም። ምክንያቱም ሲያከብር ያከበረው ክርስቶስን ረስቶ አይደለም መቅደሱን የሚያከበረው። ቅዱሳት ስዕላትንም ክርስቶስን ረስቶ አይደለም ስዕላትን ያከበረው። ሲያከብር ያከበረው ክርስቶስን አስበው ነው። ልክ ማቴዎስ 9 ላይ እንዳለችው ሴት ማለት ነው ከቁጥር 20 ላይ የኢየሱስን ቀሚሱን ዝርፍ የነካቸው ኢየሱስን ረስቶ አይደለም። እና ብዙ ጊዜ አንዳንድ ነገር ጎላ ሲል ኢየሱስ ተረስቶ አይደለም። በአጭሩ ምሳሌ ልስጣችሁ ነው የተወዳጆች። የሐዋርያት ሥራ መጽሐፍ ላይ ጳውሎስ የሚለው ስም 132 ጊዜ ተጽፏል። ኢየሱስ የሚለው ስም ከ40 ምናምን ጊዜ በላይ ተጽፏል። እና የሐዋርያት ሥራ መጽሐፍ ላይ ጳውሎስ ተብሎ ኢየሱስ ከሚለው ስም በላይ ስሙ የተጻፈው ሰዎች ኢየሱስን ረስተው ጳውሎስ እንዲያመልኩት ነው ወይ? አይደለም። ይልቁኑ በጳውሎስ ሕይወት የከበረውን ክርስቶስን እናገኘው ዘንድ ነው።
አያችሁ፣ በጳውሎስ ሕይወት የከበረውን ክርስቶስን እናገኘው ዘንድ ነው። ቤተክርስቲያናችን ከክርስቶስ በላይ የክርስቶስን ስም አሳንሳ የምታጎለው የቅዱሳን ስም የለም። እናቱ ድንግል ማርያምንም ጨምሮ ማለት ነው። ማርያም 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 ቢባል በቤተክርስቲያናችን አይ አውቄ ነው ታየህ ያነሳሁት። በቤተክርስቲያናችን የሷስ ማርያም 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 ተብሎ ተደጋግሞ ቢጠራ ኦርቶዶክሳውያን ክርስቶስን ረስተው ኢየሱስን ረስተው ማርያምን እያመለኩ አይደለም። ይልቁኑ በሷ የከበረው ኦኬ እርሱን ስሙት ያለችንን ክርስቶስ ኢየሱስን ለማግነን ነው። ለምሳሌ አርሴማ 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 ይባላል። እንደው የቅዱሳንን ስም በዚያው አጋጣሚ እንጥራ። ኦርቶዶክሳውያን አርሴማ 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 ሲሉ ኢየሱስ የሚለው ስም ረስቶ አይደለም አርሴማን ያገነነው። አርሴማ ማለት በጣም ይገርምሽ፣ አንዳንድ ቪዲዮ ተመልክተሽ ከሆነ አንዲት ፕሮቴስታንት የሆነች ሴት አርሴማ ጣዖት ናት የሚል ንግግር ተናግራ ነበረ። ጣዖት ናት ላለችበት ጉዳይ መጽሐፍ ቅዱስ ማስረጃ አላቀረበችም። ነገር ግን አርሴማ ታሪኳን እንደው ቼክ ለማድረግ ለመፈተሽ ብትሞክሩላችሁ በዘመኗ የአርማንያ ሀገር ተወላጅ ነች። በዘመኗ ኢየሱስ ክርስቶስን በሕይወቷ ያከበረች በጣም ውብ የነበረች ሴት፣ ጎልማሶች አይደሉ ሹማምንትና መኳንንቶች አይደሉ ነገስታቶች ሁሉ በስጋ በፍትወት ከእርሷ ጋር ለመውደቅ ይፈልጉ የነበሩ ሴት ናት። ነገር ግን ይሄንን ሁሉ ሽንገላ የጎልማሶች ሽንገላን አቃላ ስለ ክርስቶስ ኢየሱስ ዓለምን ንቃ የኖረች ሴት ነች። በቤተ ክርስቲያን አርሴማ 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 ሲባል ክርስቶስን ረስተን አርሴማዬ ብለን እሷን እንድናገን አይደለም። በእርሷ ሕይወት የከበረውን ክርስቶስን ለማየት ነው። እርሷ እኮ ኢየሱስ ስለሚለው ስም ማይ አንገቷን ተቀልታለች። ይህች ቅድስት ሴት ኢየሱስ ስለሚለው ስም አይኖቿ ጠፍተዋል። ኢየሱስ ስለሚለው ስም መከራን ሕማምን ተቀበላለች። ይህችን ሴት ደጋግመን የምናነሳት ክርስቶስን ረስተን እሷን ለማግነን ሳይሆን በእርሷ ሕይወት የከበረውን ክርስቶስን ለማግኘት ነው። ምክንያቱም የእሷ ሕይወት የእግዚአብሔር ትምህርት ቤት ሆኖ ብዙ ሴቶች ይማሩበታልና። በዘመናችን ያሉ ሴቶች በፍትወት በጣም ይፈተናሉ። ቆንጆ ሲሆኑ ውብ ሲሆኑ በአእምሯቸው የሚመጣው ሀሳብ ምንድን ነው? እንዴት ብዬ ሀብታም የሆነ ሰው አግብቼ እንዴት ገንዘብ ሜክ ላድርግ ነው። አየሽ፣ የቅድስት አርሴማ የነ መቅደላዊት ማርያም ኦኬ፣ በክርስቶስ እግር ስር ሽቶ ያርከፈከፈችው ማርያም ዘኔን የነዚህ ቅዱሳን ሴቶች ታሪክ የብዙ ሴቶችን ሕይወት የሚፈትሽ ስለሆነ ቤተክርስቲያን ዛሬም ድረስ የእነሱን ታሪክ ትናገራለች። የምትናገረው ግን ክርስቶስን ረስተው እነሱን ለማንገስ ሳይሆን በእነሱ ሕይወት የእነሱ ሕይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች ይማሩበት ዘንድ ነው። ሰው በቅዱስ ቤተክርስቲያናችን ሁሉም ነገር ክብር የሚሰጠው ክርስቶስን አስበን እንጂ ክርስቶስን ረስተን አይደለም። ሰው ቅዱሳት ስላት አገልግሎታቸው ምንድን ነው ብለናል? የክርስቶስ ኢየሱስን ወንጌል ለመስበክ የክርስቶስ ኢየሱስ ወንጌል የሚሰበክበት በነገራችን ላይ አይደለም ቃሉ ስፍራው ክብር ይገባዋል። ለምሳሌ እንደው ለዚህ ቃል አጠቃቀም ይቅርታ፣ አንድ ሰው በውሃ ሽንት እጅግ በጣም ቢጨነቅ የፈለገ ቢጨንቀው ቸርች ውስጥ የፕሮቴስታንት ቸርች ውስጥ መቼም አይጸዳም። ለምን? ስፍራው ክብር ይገባዋል ብሎ ስለሚያምን አይደለም ቃሉ ስፍራው ክብር ይገባዋል ብሎ ስለሚያምን የሚገባውን ሪስፔክት ይሰጣል። ሰው ኦርቶዶክሳውያንም ለቅዱሳት ስዕላት ስግደትን የሚሰግዱት ክብር ይገባቸዋል ብለው እንጂ እግዚአብሔርን ረስተው ስዕላትን እያመለኩ አይደለም። ቅዱሳት ስዕላት የቤተክርስቲያናችን ልሳኖች ናቸው። ቤተክርስቲያናችን ወንጌልን የምትሰብክባቸው ማለት ነው። ወንጌልን የምትሰብክባቸው ለአካል ጉዳተኞች ብቻ ነው ወይ? አይደለም። መጽሐፍ ቅዱስን ገልጦ ማንበብ የሚደክመው በጣም ብዙ ትውልድ አለ። ስፔሻሊ አሁን ማለት መቼም ትረጃለች በዚህ ዘመን ያሉ ሰዎች መጽሐፍ ቅዱስን ገልጦ የማንበብ ፍላጎታቸው እጅግ በጣም የቀነሰ ነው። በጣም ውስን ነው። ሰው መጽሐፍ ቅዱስን ገልጦ እያነበበ ያልሆነውም ትውልድ ወደ ቤተክርስቲያን ገብቶ ሲመለከት ስለ በሆነ ቋንቋ ቤተክርስቲያን በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ትሰብክለታለች። በሁሉም አይነት ቋንቋዎች ወንጌል ይሰበከች ማለት ነው። በዚህ አጋጣሚ ቤተክርስቲያንን ብቸኛ ያደርጋታል። በሶስቱም አይነት ቋንቋ በሊትራል ላንጉጅም፣ በምልክት ቋንቋ፣ በስላይ ቋንቋ ወንጌልን የምሰብክ ብቸኛዋ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትሆን የሚያደርጋት ትልቁ ሪዝን ያ ነው። ሌላ በስዕላት ላይ የምታነሹ ሀሳብ ካለ መሰለኝ እኔ በሆነ አጋጣሚ ወደ ጣና ባህር ዳር ጣና ገዳሞችን የማየት እድል ነበረኝና እዛ አንዳንድ ቤተክርስቲያኖች ገባሁኝ። በጣም ይገርማል። ማለት እዛ ጋር አሁን የገባሁበት ሰዓት አስተርጓሚዎች አሉ፣ ግን መቅደስ ውስጥ ድረስ አልገቡ። እኔ መቅደስ ውስጥ ገብቻለሁ እና ስዕላቶች አሉ፣ ብዙ ስዕል
እና ስዕላቶቹ እያንዳንዱ ነገሮች የሆነ የሚገባክ ነገር አለ። እኔ የገባኝ ነገር አለ ስለሌላው ሳይሆን እኔ በበኩሌ የሚገቡ ልጆቼንም ይዤ ነበረ የሄድኩት። በቃ ገባ ስዕሉ በደንብ እኔ አሁን ይሄ ነው ብዬ እንኳን ማስረዳት ለነሱ ባልችል ስዕሉ እንትን ብሏቸዋል። ያንን አንደርስታንድ አድርጌያለሁኝ አውቃለሁ በራሴም እና እኔ ያንን በቃ ለየህልኝ ስዕላቶቹ መገለጫ ናቸው እንጂ አይሰገድላቸውም። ለእኔ ያሳምኑኝ በቃ የአክብሮት ስግደት ይሰገዳል ለቅዱሳን ልክ የፈለግኩት ምን እንደሆነ ታውቃለህ? ይሄ እግዚአብሔር ራሱ ነው ሳይሆን የእግዚአብሔር መገለጫ ነው። ለመገለጫው ይሰገዳል ኖ መገለጫ ነው ስንል ምን አለ መሰለሽ፣ አሁን መገለጫ የሚለው ቃል አይገልጸውም። ማይ እንዴት መሰለሽ፣ ገላጮች ናቸው። የነሴንስ በመጽሐፍ ቅዱስ ላይ የተቀመጠው ሐሳብ ነው የሚቀመጠው በቅዱሳት ስዕላት። በመጽሐፍ ውስጥ የተቀመጠውን ሐሳብ ራሱን ማለት ነው። ለምሳሌ የራእይን መጽሐፍ ቅድም ጠቅሼልሽ ነበር። ሚካኤልና መላእክቱ ዘንዶን ተዋግተው አሸነፉት ይላል። ሚካኤልና መላእክቱ ዘንዶን ተዋግተው እንዳሸነፉት ቅዱስ ቤተክርስቲያናችን ስዕሌ በሆነ ገላጭነት ታስቀምጣለች። ስዕሌ በሆነ ገላጭነት ገላጭ የሚለውን ቃል የተጠቀምነው ከምን አንጻር ነው? ያ ስዕል የፎቶግራፍ አገልግሎት እያገለገለ አይደለም ነው ባጭሩ። ይሄ ሚካኤል ነው ይወላችሁ። ሚካኤል የምንለው መልአክ ጸጉሩ እንደዚህ ነው፣ ክንፎቹ እንደዚህ ናቸው፣ የሚይዘው ሰይፍ እንደዚህ ነው ብለን የፎቶግራፍ አገልግሎትን እየተገለገልንበት አይደለም። ገላጭ ነው ያልነው የመጽሐፍ ቅዱስን ሐሳብ ገላጭ ነው። ኦኬ ግን ለነሱ አይሰገድላቸውም። ለገላጩ ለተገለጠበት ነገር ለቅዱሳት ስዕላት ይሰገዳል። ገላጭ ለሆነው ቅዱስ ስዕል ይሰገዳል። ምን ሰግደው ግን የአክብሮት ስግደት ነው። እንዴት መሰለሽ? ለምሳሌ ቅድም የቸርቹን ምሳሌ ሰጦሽ በምክንያት ነው። ለምሳሌ ይሄ መጽሐፍ ቅዱስ ክብር አለው ወይስ የለውም? አለው። በተመሳሳይ ስዕላትም የቤተ ክርስቲያን ልሳኖች ናቸው። በዚህ መጽሐፍ ላይ ያለውን ሐሳብ ገላጭ ሆነው ተቀመጡ እንጂ ባይሰልፍ እነሱ ወርዶች ናቸው፣ ቃላቶች ናቸው ማለት ነው። ቃላቶች ናቸው። በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ በአጠቃላይ ቤተክርስቲያናችን የምትሰብክባቸው ቋንቋዎች ናቸው። ስለዚህ ለነሱ ስግደትን እንሰግዳለን። የምንሰግደው ግን ያክብሮት ነው። ስግደት ይሰገዳል ስንል ግን ሰዎች ተገደው ጠመንጃ አፈሙዝ ዞሮባቸው የግድ ሳትፈልግ ወደ ምናምን እንትን በል ምናምን አይደለም። ሰው ወዶ በፈቃዱ አክብሮት ለሚሰጠው ነገር በአጠቃላይ አክብሮት ስግደት ይሰጣል። ምሳሌ ልስጥሽ። ምሳሌ ማያ አንቺ ኦርቶዶክስ ስለነበርሽ አጋጦሽ ሊሆን ይችላል። ለምሳሌ ሰው ወደ ቤተክርስቲያን ቅጥር ግቢ ሲገባ ጫማችን እንድናውልቅ የምንታዘዘው ወደ መቅደሱ ስፍራ ነው አይደለ? ይሄ ስፍራ የተቀደሰ ነውና ጫማን ከግራ አውልቅ ተብሎ ለሙሴ የታዘዘውን ትእዛዝ እኛም እናከብር ዘንድ ወደ መቅደሱ ስንገባ ጫማችን እናውልቃለን። ከግቢው ጀምሮ ለምሳሌ ጫማ የሚያውልቅ ሰው ተመልክተሽ አታውቂም? አውቃለሁ። ሰው አሁን እንዲህ በማድረጋቸው ስተሰርታችኋል አይባልም ነው። ይሲ እነዚህ ሰዎች ሪስፔክት መስጠት በሚፈልጉበት አይነት መልኩ በቃ ክብርን ሰጥተዋል። ጫማቸውን ያወለቁት ለሌላ ነገር አይደለም፣ በጣም ከውስጣቸው ያለውን ሪስፔክት ለማሳየት ነው። ሌሎቹ በጫማቸው ግቢ ውስጥ የሚሄዱት ደግሞ ኃጢአተኞች ሆነው አይደለም፣ ደፋሮች ሆነው የሆነ እንደው ስፍራውን እየተዳፈሩ አይደለም። ግን ሞር ደግሞ ጫማቸውን ከግቢው ጀምሮ ያወለቁ ሰዎች ያላቸውን ክብር እየገለጡ ነው ያሉት። ስለዚህ ለቅዱሳት ስዕላት አይደለም ለቅዱሱም ስፍራ የአክብሮት ስግደትን እንሰግዳለን። እንኳን ለቅዱሳን ስዕላት እንኳን ለተቀደሰው ስፍራ ለቅዱስ ቃሉ ይቅርና በሽበት ለከበሩ ሰዎችም የአክብሮት ስግደት ይሰገዳል። ስለዚህ በቅድስት ቤተክርስቲያናችን ክብር ለሚገባው ሁሉ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 17 ክብር ለሚገባው ሁሉ ነው የሚለው። ሁሉ ማለት ክብር ለሚገባው ሁሉ፣ ክብር ለሚገባው ሁሉ ምን ስጡ ይለናል? ክብርን ስጡ። ስለዚህ የአክብሮት ስግደት ማለት ክብር ማለት ነው። የአክብሮት ስግደትን ክብር ለሚገባው ነገር ሁሉ እንሰጣለን። አሁን አንዳንዶች እኔ ለሚካኤል እሰግዳለሁ ግን ለሚካኤል የምሰግደው ሲገለጥልኝ ነው ይላል። በጣም ብዙ ፕሮቴስታንት ተመልክተሽ ከሆነ እንደውም ይሄን ትምህርት ለመቃወም ስግደት ለኢየሱስ ብቻ ነው የሚገባው ይላል። አይደለም? ስግደት ለኢየሱስ ብቻ ነው የሚገባው ይበሉ እንጂ ለኢየሱስ የሰገደን ፕሮቴስታንት ግን ተመልክተሽ አታውቂም። ስግደት ለማን ብቻ ነው የሚገባው ይሉሻል? ለኢየሱስ ብቻ። የትኛውም ፕሮቴስታንት ግን ራሱን አጎንብሶ ለኢየሱስ ክርስቶስ ግን ሰግዶ አያውቅም። እኔ ለኢየሱስ በጭንቅላት እቆማለሁ፣ እኔ ለኢየሱስ እንዲያደርጋል ምናምን ይባላል። ግን ስግደትን ባይተሰልፍ እንደው ገልጠውት ኤክስፕረስ አድርገውት በአክሽን ደረጃ ለኢየሱስ እንደዚህ ነው የምንሰግደው የሚሉ የፕሮቴስታንት ስርዓት የለም።
ከምን የተነሳው ነገሩ በስትክክል በሚገባ ካለመረዳት የተነሳ ሰው ስዕላት አገልግሎታቸውን በደንብ ተረድተሻል። ለስዕላት ይሰገዳሉ፣ ያው ይሰገዳል። የሚሰገደው ግን ይሄ የአምልኮ ሆኖ አይደለም፣ እያመለከናቸው አይደለም። ክብር ስላላቸው የአክብሮት እንሰግዳለን። ኢቭን መጠሪያቸው ቅዱሳት ስዕላት ስለሆነ ቅዱሳት በተቀደሰው ስፍራ ላይ የተቀደሰውን የክርስቶስን ቃል ቤተክርስቲያናችን ስዕላዊ በሆነ ቋንቋ የምትሰብክባቸው ልሳኖቿ ስለሆኑ ክብር ስለሚገባቸው የአክብሮት ስግደትን እንሰግዳለን። በጣም የሚገርምሽ ነገር ማይ የአክብሮት ስግደትን አትስገዱ የሚሉ ሰዎች ለራሳቸው ያሰግዳሉ። በፕሮቴስታንት ቸርች ውስጥ ተመልክተሽ ከሆነ እኔ ፕሮፌት ነኝ፣ እኔ ገሌ ነኝ ይባላል። ከዛ በኋላ ሰው ሁሉ መጥቶ ይንበረከክላቸዋል። ነው ለቅዱሳን አትስገዱ ብለው ሰዎችን ከጠሩ በኋላ ግን እነሱ ራሳቸው ለራሳቸው ተሰጋጅ ይሆናል። ኦርቶዶክሳውያን ግን ስግደት ምንድነው ለይቶ ያውቁታል። ልክ እንዴት ቅድም ባነሳ ነው በዜና መዋዕል መጽሐፍ ላይ እንደተጠቀሰው ማለት ነው። የአምልኮ ስግደት ለማን ነው የሚገባው? ለአምላካችን ለእግዚአብሔር። የአክብሮት ስግደት ደግሞ ክብር ለሚገባው ሁሉ። ለምሳሌ እኔ ወደ ተቀደሰው መቅደስ ስገባ 3 ጊዜ እሰግዳለሁ። 3 ጊዜ ስገድ የሚል ዶክትሪን ኖሮኝ አይደለም። እኔ ግን መቅደሱን ስለማከብር ቅዱሱን ስፍራ ስለማከብር ለተቀደሰው ስፍራ 3 ጊዜ የአክብሮት ስግደትን እሰግዳለሁ። ከዛ በኋላ ውስጥ ደግሞ ገብቼ በመንበሩ ፊት የአምልኮ ስግደትን ለአምላኬ ለእግዚአብሔር እሰግዳለሁ። የአክብሮት ስግደትና የአምልኮ ስግደት እጅግ በጣም የተለያዩ ነገሮች ናቸው። ለቅዱሳት ስዕላት የምንሰግደው የአክብሮት ስግደትን የአምልኮ ስግደትን አይደለም። ሌላ ጥያቄ ካለሽ ማያንሺ። ሌላ ጥያቄ የለኝም፣ ግን አንድ ላስተላልፍና ልውረድ። እሺ አሁን እኔ ጴንጤን ወክዬ አላውራ፣ ግን የተወሰኑ አብረን ያለን ሰዎች አለን። በጣም እያስተማርከን ነው ማለት ኦርቶዶክስን ሳናቃት ምንም ጥያቄ የሌለው እኔ በእኔ በግሌና የኔ ጓደኞች ሳናቃት የሚወጣ ነው። ገባክ? አሁን እናንተ ኦርቶዶክስ እንደዚህ ነው የምታስተምረው እያልክ እያስተማራችሁ ነው። ቴንኪዩ። ገባ? ይህ የህይወት ጉዳይ ነው። ስለዚህ አሁን እዚህ ጋር የምትሳደቡ ምናምን ጴንጤዎች ካላችሁ ኑና እንደዚህ በመጽሐፍ ቅዱስ ላይ መነጋገር ነው። መሳደብ እኮ ምንም የሽንፈት ምልክት ነው። ስለዚህ እኛ ፈለገን እናመሰግናለን፣ እየተማርን ነው። ወደፊትም ብዙ ታስተምረናለህ ብለን እናስባለን። በተረፈ ደግሞ ቢል የምትባለው ውሸት ምናምን የምትለው ኤኒዌይስ እግዚአብሔር ይርዳ። እኛ ማለት የድሮ ጴንጤዎች ብለን ነው እኛ ራሳችን የምንቆጥረውና እኛ ተሳዳቢም አይደለንም። ወተህ ስትሰብክ እንኳን ሲሰድቡ ጌታ ይርዳ ምናምን ብለን የምናልፍ ሰዎች ነበርን። ግን ሌላ ለምንም አይደለም፣ ክርስቶስን ለማሳየት እኛ በወቅቱ የነበረው እዛ ጋር ያለው ነገር እውቀት ከማጣት የተነሳ ወተናል። በቃ እውቀት ነው ብለን ወተናል፣ ምንም ጥያቄ የሌለው ነገር እና አሁን ደግሞ ኦርቶዶክስ እውቀት አላት ብላችሁ ስትሄዱ እስኪ ኦርቶዶክስ ምንድን ነው የምትለው ብለን ለትምህርት መጣን። የምታስተምሩት ነገር ቆንጆ ነው። በጣም በእውነት ተባርከንባችኋል፣ እናመሰግናለን። አሁንም የበለጠ ደግሞ እንድናቃችሁ እግዚአብሔር ይርዳን። እናንተም አስተምሩ። እዚህ ጋር በሚሳደቡት ምናምን በሚናገሩት ምንም በቃ እውቀት የሌለው ሰው ነው የሚሳደበው። እውቀት ያለው መጥቶ ያስተምራል። እንደዚህ እናንተም አስተምሩ፣ ለሌሎችም ትደርሳላችሁ ብለን እናስባለን። እኛም ያው እየመረመርን እውነታውን እንግዲህ እግዚአብሔር ወደ ረዳን ነገር እንሆናለን። በተረፈ ተባረክ። ዘመን በጣም ነው እኛም የምናመሰግነው። በዚህ አጋጣሚ ማሂ ትንሽ ሶሻል ሚዲያው እንዲህ አይነት ጉዳይ አለበት። ምንድነው መሰለሽ ቲክታክ ፕላትፎርም እንደ ገበያ ቦታ ነው። ይሄ የገጠር ገበያ ከተመለከትሽ እኔ ድሮ እንቁላል እሸጥ ነበረ እና የአንበሳ መታወቂያ ነፃ መታወቂያ ነበረኝ። 7 ቁጥር ባስ ከአዲስ አበባ ተነስታ አሊልቱ ድረስ ትሄዳለች። ሰንዳፋን ምናምን አልፋ እና አሊልቱ ሐሙስ ዕለት ገበያ አለ እና እዛ ገበያ ላይ ሄጄ ከተለያየ ገበሬዎች እንቁላል እገዛለሁ እና እንቁላል ስገዛ በጣም የሚገርማችሁ 2 እንቁላል ብቻ ይዘው የሚወጡ ገበሬዎች አሉ። ኖሯቸው ደግሞ 18 20 እንቁላል ይዘው የሚወጡ አሉ። በርከት አድርገው ደግሞ 40 30 እንቁላል ይዘው የሚወጡ አሉ። በጣም የሚገርማችሁ ሁሉም ያለቻቸው ነው ይዘው የሚወጡት። 20 እንቁላል የያዙት 30 እንቁላል የያዙት 2 እንቁላል የያዙት ያለቻቸውን ነገር ይዘው ነው ገበያ የሚወጡት። እና ቲክታክ ፕላትፎርም እንደዛ ነው ማለት ሰው ያለችውን ነገር ይዞ ነው የሚወጣው። በጣም ጥሩ ዕውቀት ያላቸው ሰዎች ያሉበት ፕላትፎርሙ
በዛው ያክል ደግሞ በጣም ውስን የሆነ ጨለምተኛ የሆኑ ሰዎችም አሉበት እና ፕላትፎርሙ ልክ እንደዛ ስለሆነ በብዙ ቦታ ተስጫቸው እንደ ሎጥ ሚስት ወደኋላ እንዳትመለከቺ። አባባሌ አሁን ላይ ለምሳሌ የሆኑ ሰዎች ሜንሽን ስታር ስለሰማው ነው እና አንዳንድ ጊዜ ፕሮቴስታንት ሆነው ራሱ ፕሮቴስታንትን የሚወክሉ ሰዎች አሉ። ትክክለኛ ፕሮቴስታንቶች ለእህታችን ማሂ እንደሚያደርጉት አሁን እኔ እህታችን ማሂ ፖዚቲቭ ሆና እኛን ስለወራች ፖለቲካ ለመስራት ሳይሆን ትክክለኛ ሆነ ፕሮቴስታንት ለምሳሌ እንበልና እኔ ፕሮቴስታንት ብሆን ማሂ ልክ ፈለጋ ባወራበት አይነት ትሆን በፍቅር ነው መወራት። ምን አለ መሰለሽ የኛ ትምህርት በዚህ ዙሪያ በእርግጥ እነሱ እንደዚህ ብለው ቢያምኑም እኛ ግን እንዲህ ነው የምናምነው ብለን የራሳችን መረዳት ደግሞ እኔ ለመንገር እሞክራለሁ። ከዛ ውጭ ግን ኦርቶዶክስም ይሁን ፕሮቴስታንት የዘለፋን ቃል የሚናገር በአጠቃላይ እሱ በቃ ጨለምተኛ ነው። ቤተክርስቲያኑን የማይወክልም ቤተ እምነቱን የማይወክልም እና ኢቨን ፕሮቴስታንቶች እናንተን የማይወክሏችሁም ለማለት ያክል ነው። ማሂ ስለ ትሪኒቲ የተለያዩ ሀሳቦችን ደግሞ ፕሮቴስታንት የሆኑ ሰዎችን ድንገት ብታገኝ ብትጠይቂ ደስ ይለኛል። ምን እናደርጋለን? ማሂ ፎሎ አድርጌሻለሁ እና አክሴፕት አድርጊውና ከዛ በውስጥ መስመር እናወራለን። ሌሎች ሀሳቦችን በተለይ ስፔሻሊ በሳሊቬሽን ዙሪያ በነገረ ድነት ዙሪያ የእናንተ ቸርች እንደምታውቂው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ ነው የምታምነው አይደለ? ኦርቶዶክስ ቤተክርስቲያን ደግሞ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ አታስብም። ሰዎች በክርስቶስ ኢየሱስ ማመናቸው ይቀድማል፣ ካመኑ በኋላ ደግሞ በበጎ ስራ መጽናት አለባቸው ብላ ታስባለች። እና እኒህንም ሀሳቦች ደግሞ በንችል እንድናወራባቸው በሳልቬሽን ዙሪያ ምን እናደርግ ማሂ? ዛሬ መጠየቅ የምቻቸውን ፕሮቴስታንት የሆኑ አገልጋዮች በአጠቃላይ ጠይቂ። ስለ ሳልቬሽን እምነት ብቻ ስንል እኛ ምን ብለን እያስተማርን ነው? የኦርቶዶክስ እምነትና ስራ የሚለው ትምህርት መጽሐፍ ቅዱሳዊ እንዳልሆነስ መጽሐፍ ቅዱሳዊ ማስረጃችን ምንድን ነው የሚሉትን ነገሮች በአጠቃላይ በደንብ ጠይቂ፣ በደንብ ቼክ አድርጊ። ከዛ ነገ በተመሳሳይ እንደዚህ መተሽ ደግሞ ስለ ሳልቬሽን ብናወራ ደስ ይለኛል። ትልቁ ልዩነታችን በሆኑ ትምህርቶች ላይ ማለት ነው። እሺ ደስ ይለኛል። በቃ መልካም፣ በቃ አክሴፕት አድርጊው። በውስጥ ጽፍልሻለሁ። ነገ እንደገባው ላንቺ ሼር አድርግልሻለሁ። እንገናኝና እናወራለን። እሺ ቴንክ ዩ ፈለገ። እሺ ማይ እናመሰግናለን። ሰላም ሁኚ። አሜን። ሰላም አሜን። ሃሌሉያ በነ እግዚኦ እሺ ቤሊ ፈለይ እንዴት ነህ? እግዚአብሔር ይመስገን። እንደምን አለ አለ። ስለ ስዕላት ጉዳይ ከኔ ጋር እናወራ። የማያውቁ ሰዎች መርጠህ ከምታወራ ከኔ ጋር እናወራ ጥሩ ነው። እሺ እናወራለን። ግን ከዛ ቀደም የማስጠነቀቅ ነገር ምንድነው መሰለህ ቤሊ፣ ሰዎች ከየትኛውም አይነት ቦታ ሲመጡ እዚህ ላይ ብለ ገብተው እኔ በግሌ በአፋቸው እንዲጸዳዱ አልፈቅድም እና አንተም ደግሞ ስርዓት ያዝ፣ ንግግርህን ራስህ ስርዓት ያዝና አዳምጠኝ። ቶንህን ቀንሰ ስርዓት ባለው መልኩ በአፍህ ሳትጸዳዳ ከኛ ጋር ታወራለህ። ብዙ ላይ ዝም በልና አዳምጥ። እንደውም ታችሁንና አዳምጥና ከእንደገና አስገባሃለሁ። ሰዎች ጋር ሄደ ገስ ላይ ገብተህ በአፍህ ስለተጸዳዳ የማይመጥንህን ከእድሜህ በታች በሆነ መልኩ በማይመጥን መልኩ ስላወራ እናደምጣለን ማለት አይደለም። እኔ ማስገባህ የማደምጥህም ቶንህን ስርዓት ባለው መልኩ ስታወራ ነው። ስለዚህ ቶንህን ስርዓት ባለው መልኩ አድርገህ በምታወራበት ታይም ላይ ያስገባሃለሁ እና ግንፍል ስላልክ የሆነ እንደው ቁጣ ስለተሰማ እኔ ያስገባሃለሁ ማለት አይደለም። ወንድማችን ቤሊ በዚህ አጋጣሚ አዝናለሁ እኔ ለአንተ። ምክንያቱም ባለትዳር ነህ፣ የልጆች አባት ነህ። ያንተ ልጆች የገሌ ልጆች ራሱ መባላቸው ያሸማቀቃቸዋል። እውነቴን ነው። ምክንያቱም ሰው በብዙዎች ዘንድ ይናቃል። በአፉ ሲጸዳዳ በብዙዎች ዘንድ ሰዎች ላይነግሩ ይችላሉ፣ እንደናቁ ላይነግሩ ይችላሉ። ኦርቶዶክሲያንን እርሳቸው ፕሮቴስታንት በሆኑ ሰዎች ራሱ ዙሪያ ትናቃለህ እና አፍ ሲከፈት ጭንቅላት ይታያል ይባላል። በየሄድክበት ሁሉ ጀግና የሆንክ መስሎ ኦርቶዶክሲያንን የዘለፍክ መስሎ አፎችን በከፈትክ ቁጥር ሰው ሁሉ የሚያየው ባዶ የሆነው ጭንቅላትህን ነው። ስለዚህ
ባዶነትን ዞረ ባሳየ ቁጥር ባይነግሩህም እውነቴን ነው የምልህ ባይነግሩህም የትኛውም ፕሮቴስታንትም ሪስፔክት አይሰጥህም። ምን ማለት ነው? ሳይፈልጉ ይንቁሃል። ስለዚህ አሁን ይሄ ራሱ በነገራችን ላይ ትልቅ መናቅ ነው። የትኛውም ፕሮቴስታንት እንደዚህ ገብቶ እንደዚህ አይወርድም ከገስት ላይ እና በየሄድክበት ራስን ባታዋረድ አላደለ ኩሩ ሆነ እውነት ካለህ እውነትህን በማስረጃ ማውራትን ብትለምድ ጥሩ ነው። እንደዚህ አይነት ነገሮችን እስካለመድክ ድረስ እኔ አላስገባም። ምናልባት ሌሎቹ ሊፈቅዱ ይችላሉ፣ ሊያስገቡ ይችላሉ። እኔ ግን ስለማልወድ ነው። ሰው በአፉ ሲጸዳዳ አልወድም። ሰው መጥቶ የመንደር ወሬን ሲያወራ አልወድም። ሰው የቤት ኪራይ ደርሶበት መጥቶ እኔ ጋር እንዲነጫነጭ አልፈልግም። የሆነ ደሞዝ ተቆርጦበት ምናምን የቤት ኪራይ ደርሶበት የሆነ ከትዳሩ ተጋጅቶ ምናምን እኔን ማብረጃ እንዲያደርግ አልፈልግም። መጥቶ እኔ ጋር እንዲነጫነጭ አልፈልግም። እኔ ይሄ መብቴ ነው። አለመስማት አለማዳመጥ እችላለሁ። ስለዚህ ምን እናደርጋለን? ሌላው ጊዜ ማውራት በየትኛውም ሀሳቦች መታ ስተወራ አንተ አታውቅም፣ አንተ አላዋቂ ነህ፣ አንተ እንደዚህ ነህ እያለን አይደለም። ስለምን መረዳት ምንም ያክል ይሁን በጣምም ሊቅ ሁን አላዋቂም ሁን ለእኛ ይደዝማታል። ነገር ግን መተ ማውራት የምትፈልግ ከሆነ ግን በጣም የሰፋውን አፍህን አጥብበህ ስርዓት ባለው መልኩ ከኛ ጋር እንደታወራ እፈልጋለሁ። አሁን ለምሳሌ ፕሮቴስታንት የሆኑ ሰዎች መጥተው ከኛ ጋር ሲወሩ የሚናገሩት ነገር በአጠቃላይ ጥሙን አይደለም እኛ የምናዳምጠው። እኔ አሁን ለምሳሌ ፕሮቴስታንት የሆኑ ሰዎች መጥተው ማርያም እኮ ወልዳለች ምናምን ሲሉ እንደ ኦርቶዶክስ ፊልም የምናደርገው ነገር እኮ አለ። ተወዳጆች ሲናገሩ ጸጥ ብዬ ማዳምጠው በቻልኩት አቅም አዳምጬ እነሱም እንዲያዳምጡኝ ነው። የሚናገሩት ነገር ስውት ቢሆኑ ሲናገሩ ግን ማዳመጥን መልመድ አለብን። ስናደምጣቸው በተመሳሳይ ደግሞ እኛ የምንናገረው ነገር ማዳመጥን ይለምዳሉ። ይሲ የሆነ ነገር በልበልበልበል እኔ አልሰማህም በል በቃ ነው ምናምን የምንል ከሆነ እኛንም አያዳምጡንም። ባጭሩ መደማመጥ እንዲፈጠር እኛም በቻልነው ጸጥ ብለን እናደምጣቸዋለን። እና ባጭሩ ባይዘዌ ወንድማችን በለጠ በጣም ትልቅ ሰው ነህ። በእድሜም በጣም ትልቅ ሰው ነህ። በጣም በትዳር ህይወትም በጣም ትልቅ ሰው ነህ። በነገራችን ላይ ሰው በእድሜ ባይከበር እንኳን ትዳር ስላለው ራሱ የሚከበር ሰው ነው። እና እኛ አንተን አክብረንህ እንድናወራ ፕሊስ አድርግ። በየሄድክበት ሰው እንደ ውሻ የሆነ አንዱ አሯሩጦ እንዲያባርህ አታደርግ። ሰው ውሻ እንዲያደርግህ አታደርግ። በቃ የሆነ ሰው ክብር ሰጥቶ እንኳን ደህና መጣ እንዴት አለ ብሎ አድምጦ እንዲያወራ በቻልከው አቅም ፖላይት ለመሆን ሞከር። አንዳንድ ጊዜ ጥሩ ነው አፍን መጉመጥመጥ ጥሩ ነው እና አፍን ተግመጥመጥ ካልሆነ ግን ምንም ችግር የለውም እኮ ጀስት ሰዎች ይንቁሃል። ከዛ ውጪ እኔ ሌላ ምንም የምለው ነገር የለም። እና በጣም ፖላይት መሆንን አይቼ አስገባሃለሁ። ካልሆነ ግን አስገባም። ያው እንደፈለክ መሆን ትችላለህ። እሺ ዶክተር ዮቶር የሚል አካውንት ይሰማል? ይሰማል። እየጠበቅኩ ነበር። እንደምን አላችሁ ሁላችሁ የእግዚአብሔር ቤተሰቦች? ፈለገ አንተም እንደምን አለ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። የኦርቶዶክስ አማኝ ነኝ። ግን አሁን ስሰጠው ከነበረው ትምህርት ላይ ብዥታ ስለተፈጠረብኝ እንድታርመኝ ወይ ደግሞ በደንብ እንድታስረዳኝ እንደመጠየቅ ነው አንደኛው ጥያቄ። ሁለተኛው ደግሞ እያደረግከው ስላለው ነገር ትንሽዬ ነገር ላለው ጊዜ ከሰጠኝ፣ ካልሰጠኝ ግን የመጀመሪያው መልሰልኝም ልወጣ እችላለሁ። ኦኬ አስተያየት ነው የመጀመሪያው። የመጀመሪያው ጥያቄው ልስጥ። ቅድም ላይ ከእንትን መገለጫ ናቸው መርጠን ነው የምንሰግደው አይነት ነው፣ በምርጫችን ነው የምንሰግደው ምናምን ሚስኮት እንዳልሳሳት ቃላቶችን በጥንቃቄ መገለጫዎች ስለሆኑ መርጠን ነው የምንሰግደው። እኔ በቤተክርስቲያን አማኝ ነኝ፣ በደንብ አምናለሁ። እውቀቱ ብዙ የለኝም፣ ገና ዴቨሎፕ አረጋለሁ ወደፊት ብዬ አስባለሁ። በማንበብም ምናምን በመማር ከእናንተ እንደዚህ እና ታምረ ማርያም ሲነበብ ሰግድ ለኪ ተብሎ በፊትሽ ያልሰገደ ወይ ይደመሰሳል ይጥፋ ወይ ይሰገደ ላቲ ብሎ ይደምሰስ ይላል። እና እሷን ነገር እንዴት ነው እስኪ አስታርቅልኝ ለማለት ነው። መልካም እሺ። በመጀመሪያ በምርጫ በፈቃደኝነት ነው የሚለው ሐሳብ
ክርስትና በፈቃድ ላይ የተመሰረተ እምነት መሆኑን ለማጠየቅ እንጂ ሰዎች ከፈለጋችሁ እንዲያርጉ ከፈለጋችሁ እንዲያታደርጉ የሚል የቤተክርስቲያን ትምህርት አለ ማለት አይደለም። ስዕላት ክብር ይገባቸዋል። ለስዕላት ደግሞ የተገባውን ክብር ሰዎች ይሰጣሉ፣ በስግደት ማለት ነው። ነገር ግን ለምሳሌ አንድ ሰው ዛሬ ቤተክርስቲያን ሊሰለም ሄዶ ቆሞ ተሳልሞ ተመለሰ እና ዛሬ ለመለስ ስዕል አልሰገድክም ተብሎ ኃጢአት ሆኖ አይቆጠርበትም። ከዛ አንጻር ተረዱት። በታምረ ማርያም ላይ ደግሞ በኪዳን ጸሎት ሲነበብ ለምሳሌ ሁላችሁም በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ የሚል ሀሳብ አለ። በመጀመሪያ ክርስቲያኖች ከመጽሐፍ ቅዱሳችን ውጭ ያሉት መጽሐፍቶች በአጠቃላይ በኦርቶዶክስ አረዳድ የሚፈቱ እንጂ ዳርናት ዶክትሪንስ ዶክትሪናችን ሃይማኖታችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የሃይማኖት መመስረቻ የለም። ሌሎች መጽሐፍቶቻችን ምንድን ናቸው? የስርዓት፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ በእነዚህ መጽሐፍቶች ላይ ያሉትን ሀሳቦች በምን መልኩ ነው የምንፈታው? ዶክተር በኦርቶዶክስ አረዳድ ኦኬ ሰው ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ የሚለው ሀሳብ ምንን ያመለከተ ነው? በትዕቢት ካህኑ እንዲህ ብሎ እያዘዘ ካህኑ ሁላችን ለእመቤታችን ለቅድስት ድንግል ማርያም እንስገድ እያለ ህዝቡን እያነሳሳ ለጸሎት ማለት ነው። ለምሳሌ ቅድም ያነበብኩት የመጽሐፍ ቅዱስ ክፍል ላይ በዜና መዋዕል ቀዳማዊ ምዕራፍ 29 ድምፅ ኔትወርክ መሰለኝ ይቆራረጣል። የኔ ድምፅ አይቆራረጥም ዶክተር፣ ምናልባት ያንተ እንዳይሆን ምናልባት ምክንያቱም ለእኔ አሁን በደንብ አሁን ይሰማኛል በደንብ። እሺ ሰው ቅድም ባነበብኩት የመጽሐፍ ቅዱስ ክፍል ላይ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ ዳዊት ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው ይላል። አየህ፣ ለጸሎት እያነሳሳ ነው ዳዊት ጉባኤ ሁሉ። ከዛ በኋላ እግዚአብሔርን ባረኩ አመሰግኑ ይላል። በቅዳሴያችን ሰዓት ለጸሎት ዲያቆኑ ያነሳሳል። ዲያቆኑ ሰዎች ለጸሎት እንዲነሳሱ ያደርጋል። በኪዳን ሰዓት ደግሞ ካህኑ ሲጀመር ራሱ ኪዳን ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ወመላክ አብያ ወቆር መቅረሚያ እየተባለ ካህኑ ጸሎቱን ይጀምራል። ህዝቡንም ለጸሎት ያነሳሳል። ታምረ ማርያሙ ሲነበብ ይሄ ክፍል ደግሞ ይነበባል። ካህኑ ለእመቤታችን ለቅድስት ድንግል ማርያም ሁላችሁም ስገዱ ይላል። በክርስቶስ ኢየሱስ ያመነ ካህኑ እንዳዘዘው ሁሉ ለእመቤታችን ለቅድስት ድንግል ማርያም ክብርን ሰጥቶ ይሰግዳል። በትዕቢት ግን አልሰግድም የሚል ቢኖር ይሄ ክፍል የሚመለከተው በነገራችን ላይ በትዕቢት በመታበይ ይሄ ካለማወቅ እንደው ለማርያም ስለ ያልሰገደው አይደለም። በመታበይ በትዕቢት ደረቱን ነፍቶ አልሰግድም የሚል የሚታጀር ቢኖር ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ ብሎ ካህኑ ይናገራል። እርግማን አይደለም ባይዘወይ። አንዳንዶች እንደ አይነቱ የቤተክርስቲያን ትምህርት ለማጣጣል ይሄማ እርግማን ነው እንዴ ኦርቶዶክሳን እኮ ይራገማሉ ምናምን ወደሚል ሀሳብ ይሄዳሉ። ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ የሚለው ሀሳብ ራሱን የቻለ የካህኑ ውግዘት የካህኑ ግዝት ሆኖ ተቀምጦ ይብራራል እንጂ እርግማን አይደለም። እዛ ክፍል ላይ ካህኑ ለጸሎት ህዝቡን ሲያነሳሳ ለእመቤታችን ለቅድስት ድንግል ማርያም ስገዱ ይላል። ስገዱ ካለ በኋላ በትዕቢት በመታበይ አልሰግድም እያለ የሚታበይ ሰው ቢኖር ካህኑ ያ ሰው እንዲህ ይሁን እያለ ይናገራል። ይሄ ሀሳብ በኦርቶዶክስ አረዳድ የሚፈታ ነው። ከዛ ውጭ ግን ከስዕላት ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ስዕላት በአጠቃላይ ሰዎች የሚሰግዱላቸው ስግደቶች ምን አይነት ናቸው? የአክብሮት ስግደቶች ናቸው። ሰው ዛሬ ቤተክርስቲያን ሄዶ ለስዕላት ሳይሰግድ ቢመለስ ኃጢአት ሆኖ ይቆጠርበታል ወይ? አይቆጠርበትም። ኃጢአት ሆኖ ይቆጠርበታል የሚል አስተምሮም የለንም። ለምን? ቅድም እንዳልኩት ይሄ ነገር የክርስትና አስተምሮች በአጠቃላይ ከፈቃድ ጋር በፈቃድ ላይ የተመሰረተ ስለሆነ ማለት ነው። ክርስቶስ ወዶን ፈቅዶ በራሱ ፈቃድ እንዲሁ ስለወደደን እግዚአብሔር አምላክ አንድያ ልጁን ሰጥቶን ክርስቶስ ኢየሱስ በመስቀል ላይ ተሰቅሏል። በክርስቶስ ኢየሱስ የሚያምንም ክርስቲያን በአጠቃላይ ወዶ ፈቅዶ በአንገቱ ላይ ማተብ አስሮ ክርስቶስ ኢየሱስን እስከ ሞት ይከተለዋል። የሀሳብ ሲብራራ የነበረው ከዛ አንጻር ነው። ዶክተር በታምረ ማርያም ላይ ክፍል ደግሞ ያለው ሀሳብ ቅድም እንዳልኩት በጸሎት ሰዓት ላይ ለእመቤታችን ለቅድስት ድንግል ማርያም በትዕቢት በመታበይ አልሰግድም የሚል ሰው ቢኖር የሚለውን ሰው የሚያጠይቅ ነው። እሺ በደንብ ግልጽ ሆኖልኛል። ይሄ ግን እዚችው ላይ አንዲት ጥያቄ ደግሞ ይቅርታ በጣም ጊዜ እንዳልወስድ እዚችው ላይ አንዲት ጥያቄ የሚጠይቀው ምንድን ነው ቤተክርስቲያን ውስጥ ላሉ ስዕሎች ለሁሉም ስዕላት የጸጋ ብቻ ነው ወይ የምንሰግደው? እኔ ተሳስቸም ሊሆን ይችላል። እስካሁን ስረዳ እንዴት ነው የምንረዳው የነበረው ለመላእክት፣ ለቅዱሳን፣ ለእመቤታችን የጸጋ ስግደት እንሰግዳለን። ግን አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስዕል
አይተን ስሉ ገላጭ ስለሆነ ብለን የጸጋ ነው የምንሰግደው ማለት ነው። ለስዕላት ብለን አንድ ላይ ስላጠቃለልን ነው ብዬ። ጥሩ ጥያቄ ነው ዶክተር። ለስዕላት የምንሰግደው ስግደት የአክብሮ ስግደት ነው። የአክብሮ ስግደት ነው። ሰው ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትሪኒቲንም የሚገልጹ ስዕላቶች አሉ። ለእነዚህ ስዕላት የምንሰግደውም ስግደት የአክብሮት ነው እያልን ግን አይደለም። እነዚህ ስዕላት የምንሰግደው ስግደት የአምልኮ ነው ስንል ግን ስዕላትን እያመለክን ነው የሚለው ነገር ኮት መደረግ የለበትም። ስዕላትን እያመለክን አይደለም። ስዕላትን እያመለክን አይደለም። ነገር ግን ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ገብቶኛል፣ በደንብ ገብቶኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አስተያየት ሰጥቼ መውረድ እችላለሁ ወይስ? ይቻላል ዶክተር። እሺ፣ እግዚአብሔር ይስጥልን። አይ እኔ መናገር የምፈልገው በጣም እውነት ለመናገር አንዳንዴ እግዚአብሔር ሰውን ያስነሳል ለሁሉም ጊዜ ስላለው ማለት ነው። እኔም የሚያስፈራኝ ከሃይማኖታችን ከመሰበኩ በላይ በሃይማኖት ያሉ ችግሮች ከመምጣቱ በላይ ይሄ ፕላትፎርም ሰው አላገኘም ነበር። ትውልድ ሙሉ በሙሉ እየጠፋ ነበር። ኢትዮጵያ ወዳልሆነ መንገድ እየሄደች ነው። በጣም ያሳዝናል እውነት። ሰው እንኳን ደክሞት የሆነ ወይ ከስራ ወይ ከምን ቢዚ ሆኖ ሊመለስ ይችላል። የሚገባው ቲክቶክ ውስጥ ነው። እዛ ውስጥ ያሉት ነገሮች ደግሞ በሚገርም ሁኔታ ከጭንቅላት በላይ ከማሰብ በላይ በጣም የሚቀፉ የሚያሳዝኑ ነገሮች ናቸውና እንደዛን ነገሮች ለመመከት ትውልድን ለመስራት ለማበጀት ከሃይማኖታዊ ይዘቱ በላይ የዛኛው መንደር የተመታበት መንገድ በጣም 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 ሁሌ የማስበው ደስ የሚለኝ ነው። እግዚአብሔር ያበርታህ። በጣም በጣም በእውነት የምገልጽበት ቃል የለኝም። እግዚአብሔርን የምሬን ነው። ላይክ ምንድን ነው አሁን ቅድምም እኔ ቁጭ ብዬ እየሰማው ነበረ። ለሌሎቹም መልእክት ማስተላለፍ የምፈልገው ይሄ የመዳን ያለመዳን ጉዳይ ነው። የሚሆነው ደግሞ በምርጫ ነው። ከዛ ስንነጋገር ደግሞ ሀሳባችን ካሸነፈ የራሳችንን ከተሸነፍን ደግሞ ህይወትን ማዳን ነው። ስለዚህ ስንመጣ ስርዓት መያዝ አንደኛው ትልቁ የመጀመሪያው ስርዓት ይዘን ነው መምጣት ያለብን። ሃይማኖታችንም ነው ባይዘው የምናሰድበው ማለት ነው። አሁን የመጣው ሰውዬ ቅድም ፕሮቴስታንት ወክሎ ከሆነ የመጣው እንዴ ፕሮቴስታንት እንዲህ ነው እንድል አድርገውኛልን። ምክንያቱም ፕሮቴስታንት ጓደኞች አሉኝ በጣም ጥሩ ጸባይ ያላቸው ቆንጆ ምናምን የሆኑ ማለት ነው ደስ የሚል እና እንደዛ አይነት የመጣችሁበትን ሃይማኖትም አታሰድቡ። ሲገባኝ እኔ እውነተኛውን መርጦ መድረስ ላይ ነው እንጂ ሁሉም ሃይማኖቶች ፕሪንሲፕሊ ጥሩ ነገር ስራ አይነት ነገር ነው ያላቸው። ግን እውነቷ የት ላይ ናት የሚለውን ለመፈለግ ስንመጣ ደግሞ የመጣንበትን ቤት ባናሰድብ ጥሩ ነው ብዬ አስባለሁ። እኔ በዚሁ አጋጣሚ የሕክምና ዶክተር ነኝ። እኔም እናንተም በማየት ነው በነገር ላይ ፈለገ የምሬን ነው። በቃ ትውልዱ እንዴት የሆነ ተርቡላንት ተፈጥሮ በጣም በጥሩ መንገድ ሲሄድ አይቼ ባለን መክሊት አትሊስት ትንሽ ነገር እንጣል ባለን ነገር አትሊስት። አሁን እኔ ሐኪም ነኝ በማቀው ምን አረጋለሁ ቅዳሜ ሰብስቤ ሰዎቹን ቅዳሜ ሌሊት 11 ሰዓት ምናምን አስተምራለሁ ሕክምና ነክ ነገሮችን ብቻ ማለት ነው። አሁን ኮቲ ሕክምናውን ማስተማር ብቻ እንዳይመስልክ። እነዛ ሰዎች እኔ እዛ ባልኖርና ከፍቼ ባላስተምራቸው የት ላይ ነበር የሚያሳልፉ ጊዜያቸውን? ገብቷል አይደለ? ጀነሬሽን ማዳን ነው፣ ትውልድን ማዳን ነው። እሳት ሰደድ እየበላን ነው። አሁን እንደ ሀገር እየተቃጠልን ነው። አሁን ሰው እዚህ ላይ የሃይማኖት ነገር ብቻ ይመስለዋል፣ ግን አሁን ትውልድ ላይ እየተሰራ ያለውን ነገር እስካሁን ማንም ሲናገር አልሰማውም። እና ይህን ያህል መልካም ትውልድ የምሰራውን ስራ እኔ ኢትዮጵያ ውለታህን ትከፍላለች ብዬ ነው የማስበው። ከዛ ውጭ በህክምና ከዚህ ከሚመጡ እህቶቻችን ምንም አይነት ችግር ካለ ሳይኮሎጂካል እርዳታ የሚፈልጉ ነገር ካለ በህክምናው እኛ በአቅማችን ማገልገል የምንችለው ካለ ደግሞ ኮንታክት ብታረገን ፈለገ እኛ በቻልነው አቅም ለማገዝ ከልብ ቆርጠን ለማገልገል ቃል እንገባለን ለማለት ያህል ነው። መልካም ዶክተር፣ በጣም ነው የምናመሰግነው። በዚህ አጋጣሚ እዚህ ውስጥ ያላችሁ ፕሮቴስታንትም ኦርቶዶክስም የሆናችሁ ወንድሞች ዶክተርን ፎሎ አድርጉ። ይሄ በጣም አሪፍ ነው። የመጨረሻውን ሐሳቤን ሰምተኛል? አዎ ሰምቻለሁ። አንዳንድ እንዲህ አይነት እገዛ የሚፈልጉ እህቶችንም ካሉ በደንብ ነው እንጂ ኮሙኒኬት የምናደርገው። ምክንያቱም አሁን እንዴት ነበረ የኛ አገልግሎት ሶሻል ሚዲያው ላይ ያው ሰው ከጠፋ ሰው እንዳይጠፋ በሚል የሁሉንም አገልግሎት ነበር የምናገለግለው። ለምሳሌ ኦርቶዶክሳዊ የሆኑ ሳይካትሪስቶች፣ ኦርቶዶክሳዊ የሆኑ ዶክተሮች፣ ኦርቶዶክሳዊ የሆኑ በጣም ብዙ በሕክምናው ላይ የሚሰሩ ሰዎች
እገዛ እውነት ለመናገር በጣም ያስፈልጋል። ነገር ግን እንደዚህ እናግዛለን ብለው የሚመጡ ሰዎች ስላልነበሩ በቻልነው አቅም እኛ በቻልናት ልክ ሐዋርያት ሲሰብኩ የሚሰጡት ብር ወርቅ አልነበረም፣ ይሰጡ የነበሩት ኢየሱስን ነው። እና እኛም በቻልነው አቅም ለሁሉም በቃ ኢየሱስ የሚለውን ስም ነበረ ለመስጠት የምንሞክረው። እና ዶክተር የአንተ መምጣት እጅግ በጣም እኛን ይደግፈናል። በጣም ነው የምናመሰግነው። ሁላችሁም ፎሎ አድርጉ እሺ። ሁላችሁም በጣም ነው የምናመሰግነው ዶክተር። አዎ እኔም አመሰግናለሁ። በዚህ አጋጣሚ እኛ አለን የራሳችን ቲም ማለት ነው። ቲም እኔ አሁን በጥቁር አንበሳ ስፔሻሊቲን እየሰራው ያለው ሰው ነኝ እና ስፔሻሊቲ የሚሰሩ በተለያየ ሕክምና ዘርፍ ያሉ አሉ። ስለዚህ ካሁን እኔ አንዷን ነጥዬ ብቻ ሊሆን ላግዝ የምችል። ስለዚህ አሁን የሳይካትሪ እርዳታ የሚያስፈልጋቸው ሳይኮሎጂስቶችን ምናምን ልክ እንደ ቲም ፈጥረን እኛም በዚህኛው በጤናው ዘርፍ ደግሞ ብናግዝ ደስ ይለኛል። አሁን እኔም እንዳልኩ ነው ላይክ ብዙ ሰው አይመጣም እንደዚህ መልካም ነገር ሲሆን ቤት እየከፈትኩ አስተምራለሁ። ሌሊት የጤና ትምህርቶችን ማለት ነው። ቅዳሜ ሲሆን ሌሊት ቅዳሜ 11 ሰዓት እስከ 12 ሰዓት የቤተ ክርስቲያን ሰዓት ስለሆነም ያን እንዘጋለን። ቀደም ብለንም ለ2 ሰዓት እንደዛ ምናምን ለጥሩ አይመጣም ሰውና በዚህ በህክምናው ግን አትሊስት በቻል ነው በመክሊታችን በትምህርታችን እውቀታችን ለመዘርጋት እኛ ፈቃደኞች ነን። ዘር፣ ቋንቋ፣ ቀለም አንለይም። ማንኛውም ሰው ቢኖር በነገር ላይ ጤነኝነትም አይደለም እንደዚህ እዚህ መጥቶም እኮ በዚህ ቶን ደረጃ መናገር እኔ ጤነኝነትም አይመስለኝም። የእውነት ሊሰራባቸው የሚገባዎች ናቸውና እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብር ያበርታ። ለጥሩ ነገር እንደዚህ ጊዜን ሰጥተህ በመድህ እግዚአብሔርም ኢትዮጵያም ውለታህን ትክፈል። አመሰግናለሁ። አሜን። ዶክተር ያንተንም ችግር ለመቅረፍ እፈልጋለሁ ያልኩት ችግር ውስጥ ሆኜ ስላሳለፍኩ ነው። ይሄንን ነገር በደንብ አድርጋችሁ ተረዱኝ እሺ። የሆኑ አካላትን አንተን የገፉን ሰዎች ለማበሳጨት፣ አንተን የገፉን ሰዎች ለማናደድ አይደለም፣ አንተን ፕሮፓጋንዳ ለመስራት አይደለም እሺ። እኔ ራሴ ተመጽዋች ሆኜ አውቃለሁ። እኔ በሆነ ሰዓት ላይ አደጋ ደርሶብኝ የምበላው የምጠጣው ነገር አጥቼ ከኪሴ ገንዘብ ሳይኖር እጆቼን ዘርግቼ ተመጽዋች ሆኜ አውቃለሁ። ክርስቲያኖች ተመጽዋች ለማኝ ሆኜ አውቃለሁ። እና እንዲህ አይነቱ ፊሊንግ ምን ያክል ልብ እንደሚሰበር አውቀዋለሁ። እና ይሄኒ ፕሮቴስታንትም ሁን ምንም ሁን አንተን ሰፖርት የማድረግ ክርስቲያናዊ ግዴታ አለብኝ። ለዛን የጠራው እና ለአንተ ትሸለም የነበረው ለምሳሌ ይበልና አንደኛ ብትወጣ የቀረበው ቻሌንጅ 25,000 ብር ነው። እና ብታምኑ ባታምኑም አካውንቴ ላይ ያለው 20 ምናምን ሺህ ብር ነው። እኔ 25,000 ብሩን አሁን እልክልሃለሁ። እግዚአብሔር አምላክ ያበርታ። አሁንም ወደ ሱስ እንዳትመለስ ጠንክረ ስራ። እንደ ሎጥ ሚስት ወደኋላ ዞር ብለህ እንዳትመለከት። ወደኋላ የተመለከተ ሁሉ የጨው ሐውልት ሆኖ ነው የሚቀረው። ወደ ነበርክበት ህይወት፣ ወደ ሱሱ፣ ወደ ጫቱ፣ ወደ ምንም በፍጹም እንዳትመለስ። በቃ ወደፊት ብቻ ተጓዝ። አካውንት ቁጥርህን ንገረኝ። እኔ የፈለኩ በቃ ለዚህ ብቻ ነው እሺ። አካውንት ቁጥርህን ንገረኝ። ንግድ ባንክ ነኝ። ቶሎ በል የማይክ ምልክቱን ክፈተውና እሺ። ቴንኪው በጣም እግዚአብሔር ይባርካ። አመሰግናለሁ። አጠገብ የተከፈተ ስልክ ካለ ዝጋው፣ ያስተጋባል። እሺ አጠገብ የተከፈተ ስልክ አለ ይመስለኛል። እሱ ካልተዘጋ በደምብ ያስተጋባል። እሺ አካውንት ንገረኝ። 1000 እሺ ይሰማል? ይሰማል። እሺ 55 93 95 057 እሺ ሄኖክ ሽመልስ፣ ሁላችሁም እዚህ ውስጥ ያላችሁ ኦርቶዶክስም የሆናችሁ ፕሮቴስታንትም የሆናችሁ እህቶች ወንድሞች፣ ወንድማችሁ ሄኒ ወደ ሱስ እንዳይመለስ የምትፈልጉ በጣም ገንዘቡ ስለሚያስፈልገው ሰርቶ ተለውጦ ነግዶ አትርፎ ደግሞ የተሻለ ህይወት እንዲኖረው ማገዝ የምትፈልጉ አካውንቱን 2 ጊዜ ደግሜ እነግራችኋለሁ። 1055 93 95 057 እደግመዋለሁ። 1055
93 95 057 ሁላችሁም ይሄንን አካውንት ይዛችሁ ወንድማችን ሄኒን በቻላችሁት አቅም ሰፖርት አድርጉት። 500 ይሁን 1000 ይሁን የቻላችሁትን ያክል ሰፖርት አድርጉት። አካውንቱን ለመጨረሻ ጊዜ ደግሜ እነግራችኋለሁ። ዛሬ እንግዲህ ምሳ መበላበት ብር የለኝም ሄኒ የስራን ይስጥህ ትላለህ። ስቀልድ ነው። ቁጥር አጻፉ እሺ፣ ኮሜንት ሴክሽን ላይ 1055 93 95 057 ኦኬ። ማን ይላል አካውንቱ? ሄኖክ ኦኬ። እና የኔ ተወዳጆች ሁላችሁም በቻላችሁት አቅም ወንድማችንን ሰፖርት አድርጉት። እሺ ወንድማችንን ሰፖርት አድርጉት። ሄኒ አንተን እኛ ሰፖርት የምናደርግ ኦርቶዶክስ እንድትሆን አይደለም፣ ገንዘብ ሰተን ሰፖርት አድርገን ወትን እንቀይርላለን ብለን አይደለም ኦርቶዶክስ እንድትሆን የምናደርገው። የቤተክርስቲያናችንን ትምህርት ብታውቀው ደስ ይለናል። የትኛውም ፕሮቴስታንት በዚህ አጋጣሚ በነገራችን ላይ የትኛውም ፕሮቴስታንት መጥቶ የቤተክርስቲያናችንን ትምህርት ቢያውቅ ቢጠይቅ ቢረዳ ደስ ይለናል። ነገር ግን ዛሬ አንተን የጠራን ቀደም እንዳልኩት እኔ በራሴ አስቤ በቃ እኔ ተመጹቻ አውቃለሁ። ቅድም ስናገር ነበረ 2012 ዓ.ም ላይ ሐምሌ 19 የመኪና አደጋ ደርሶብን ከአዲስ አበባ በጣም ብዙ ኪሎ ሜትር ላይ ሆኜ ተቸግሬ የምበለው ነገር አጥቼ መሳፈርበት መሳፈሪያ አጥቼ እጆቼን ዘርግቼ ከሰው ተመጿች ሆኜ አውቃለሁ። እና ወንድማችን ፕሮቴስታንት ነው። የፕሮቴስታንት መልካም ወጣትን ስልጠና ሲሰለጥን የነበረ ወንድማችን ነው። እና ቻሌንጅ ተዘጋጅቶ አንደኛ ለወጣ 25,000 ብር ይሸለማል ተብሎ ነበረ። ሰው ተወዳድሮ ነበረ እና ያንን እየጠበቀ ሳለ አንደኛ የወጣው ፈለገ አትናቴዎስ ነው ተባለ። በምን አንግል እንደዚህ ያደረጉት እኔ አላቅም። እና ወንድማችን ለምን በቃ ብሩን እኔም እፈልገዋለሁ፣ ሌሎችም የሚፈልጉት ሰዎች አሉ። እነዛን ሰዎች መርዳት ሲቻል ለምን እንደዚህ ሆነ የሚል ሀሳብ ነው የተናገረው። እና ወንድማችን 25,000 ብሩን ወይኔ ዛሬ ቤት ነው በቃ ምሳ ማሰራው 25,000 ብሩን እኔ ልኬልሃለሁ። ይኸው ይታያል አይደል? ሄኖክ ሽመልስ አበበ ይኸው 25,000 ብሩን ይታያል ልኬልሃለሁ። ያሰብከውን ስራ ጀምረ እግዚአብሔር ረድቶ የተስተካከለ ህይወት ይኖር ዘንድ እግዚአብሔር አምላክ ይርዳ። ሄኒ በቃ ለዚህ ጉዳይ ነበረን የፈለኩ። በጣም ነው የማመሰግነው። በርታ። ደግሞ በቻልኩ አቅም ደግሞ ፈቃደኛ ሆነ አስበህበት የኦርቶዶክስ ቤተክርስቲያንን ደግሞ ትምህርቶች ደግሞ ቀረብ ብለህ ብትጠይቀን ብትማር ብትረዳ ደስ ይለናል። ምክንያቱም ቤተክርስቲያናችን ሰዎችን አጭሱ ብላ አታስተምርም። ሰዎችን ቃሙ ብላ አታስተምርም። ሰዎችን ስከሩ ዘሙቱ ብላ አታስተምርም። ሰዎች ጫት ላለመቃም ብለው ላለመስከር ብለው የሆነ ስህተት የሆነን አማራጭ ብዙ ጊዜ ይጠቀማሉ። ቤተክርስቲያናችን እንዲህ አይነት አስተምሮን አታስተምርም። እና አንተም ደግሞ ቀረብ ብለህ ብትጠይቀን ብትረዳ ስለ ቤተክርስቲያናችን ትምህርት ብታቅ ብትገነዘብ በጣም ደስ ይለናል። በርታለን። እግዚአብሔር አምላክ አንተ ጋር ይሁን። እናመሰግናለን። ቡራዬ የምትለው ነገር ካለ ለአንተ እድል ስጥ። ይሰማል ድምጽ? ፈለጌ በጣም ወዳለሁ። እግዚአብሔር ይባርክ። በደረስክልኝ ነገር ሁሉ እግዚአብሔር እጥፍ አድርጎ ይስጥ። ከስራዬ በላይ በቤተ ክርስቲያን የተማርኩት አንድ ደስ የሚል ነገር አለ። ከማገኘው ነገር ላይ 10% አስራቱን እሰጣለሁ ለእግዚአብሔር። የተወሰኑ ቢያንስ 1 5 6 የመልካም ወጣት ተጓዥ የሚፈልጉ ልክ እንደኔ ህይወታቸው መቀየር የሚፈልጉ ሰዎች ካሉ ለነሱ ሰፖርት ማድረግ እችላለሁ። እግዚአብሔር ይመስገን። ብቻዬን አይደለም። እኔም ከተጠቀምኩ ብርሃን መሆን አለብኝ ለሌላው። እግዚአብሔር ይባርክ። አንድነታችን ፍቅራችን ነው። አንድነት ካለ እግዚአብሔር በመሃላችን አለ ማለት ነው። እና ጌታ ይባርክ። እወዳለሁ በጣም። እኔ በጣም ነው የምወድ ሄኒ። ከዛ በፊት ምናልባት ቡራ እሱም ኦርቶዶክስ ወንድማችን ነው። እስኪ የሚል ነገር ካለ ለእሱም እድል እንስጠው ብዬ ነው። ቡራ እያለ ነው ስልክ ገብቶብሃል? ቡራ ወንድማችን እና ሁላችሁም እንግዲህ እኔ ዛሬ ነው የሰሙት አንደኛ እንደወጣ ሁላችሁም ፈለገ አትናቴዎስ አንደኛ ነው እያላችሁ ጻፉ። ደግሞ ስቀልን ነው እንዳጽፉ እናንተ ስቀልን ነው። ኦኬ ወይ ቡራ ወረደ። ቡራችን እድል ልንሰጥ ስንል በጣም ዛሬ
እሺ ዛሬ ምሳ የሚጋብዘኝ ሰው ፈልጋለሁ። በቃ ዛሬ ብር የለኝም እኔ እና ምናልባት አዲስ አበባ ያላችሁ ደና ምሳ እኔን መጋበዝ የምችሉ ሰዎች ካላችሁ ብትጋብዙኝ፣ እንደ ሀሳብ ብትጋብዙኝ ደስ ይለኛል። እሺ እኔስ ባሮኬ ያልተመቸውም ሄኒ ወንድማችን ስለመጣ በጣም ነው የምናመሰግነው። በጣም 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 እንወዳለን። በዚህ አጋጣሚ ፕሮቴስታንት የሆናችሁ እህቶች ወንድሞች በአጠቃላይ እንወዳችኋለን። መልካም ስራን መስራት ያለብን የግድ ኦርቶዶክስ ስለሆነ አይደለም፣ የግድ ፕሮቴስታንት ስለሆነ አይደለም። ነገ ከነገ ወዲያ አምናለሁ፣ እርግጠኛ ነኝ ፈለገ አትናቴዎስ ታሞ በአልጋ ቢወድቅ ቢታመም ፕሮቴስታንት የሆናችሁ እህቶች ወንድሞች በአጠቃላይ እንደምትጸልዩለት፣ በጸሎታችሁ እንደምታስቡት፣ እንደው ለሕክምና ገንዘብ ቢያጠር እንደምታዋጡለት፣ ጠያቂ ቢያታ መጥታችሁ እንደምትጠይቁት አምናለሁ። እንዲህ አይነት መልካም ነገርን ለማድረግ የግድ ሰው ኦርቶዶክስ፣ የግድ ፕሮቴስታንት፣ የግድ ሙስሊም፣ የግድ ካቶሊክ ምናምን መሆን የለበትም እና ይህንን በዚህ መልኩ ተረዱት። አንዳንድ ጊዜ በሃይማኖት ውስጥ ሰዎችን ለማብሸቅ የምትሞክሩ ሰዎች እንዲህ አይነቱ ነገር ጥሩ አይደለም። እሺ ይሄ መበሻሸቅን ለመረጣችሁ ሰዎች መልእክት ላስላል። በዚህ አጋጣሚ ወንጌል ሰዎችን መመለሻ፣ ወንጌል ሰዎችን ማስተማሪያ፣ ወንጌል ሰዎችን በፍቅር የምንጠራበት መጥሪያችን ነው እንጂ ሰዎችን ማብሸቂ አይደለም። ሐዋርያት የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ ሲሰብኩ በጣም ብዙ አይነት አመለካከት፣ በጣም ብዙ አይነት ካልቸር ነበር ሲጠብቃቸው የነበረው፣ ፈተና የሆነባቸው ማለት ነው። እና ሲሄዱ ሰውን በማንነቱ ዘልፎ አያውቁም። ዞረው ሲሰብኩ ሰውን ባለው ነገር አብሽቀው አበሳሽተው አናደው አያውቁም። ይልቁኑ በጣም በተረጋጋ መንፈስ እውነተኛውን ጌታ የሰላሙን ንጉሥ ክርስቶስ ኢየሱስን ሰብኮታል። እና ከመበሻሸቅ ሙድ ፕሊስ ውጡ። የክርስቶስ ኢየሱስን ወንጌል ሰዎችን ያበሸክበት ሰዓት በአጭሩ አገልግሎት በዜሮ ነው የሚባዛው። ምክንያቱም እንዲህ አይነት አገልግሎት የለማ። በወንጌል ስም ሰዎችን ለማብሸቅ መሞከር፣ ለማበሰጨት መሞከር ምናምን የለምና ሰዎችን ማብሸቅ አይደለም ወንጌል፣ ሰዎችን ማስተማሪያ ነው። እንዲህ የምታደርጉ ሰዎች ከእንዲህ አይነት አስተሳሰብ ፕሊስ እንትን በሉ። አሁን እኔ ራሴ እንዲህ አይነት ሰዎችን መክራለሁ ብዬ እነሱን ራሱ ለማብሸቅ መሞከር ከሆነ ስህተት ነው። በቃ በፍቅር ማለት የምፈልገው ነገር ምንድን ነው? ከእንደዚህ አይነት አካሄድ ፕሊስ ተመለሱና ፖዘቲቭ ሆናችሁ በመጽሐፍ ቅዱስ የማስረጃ የክርስቶስ ኢየሱስን ወንጌል ሰበኩ። ይኸው እኛ ኦርቶዶክሲያን አለን። ፕሮቴስታንቶች ካላችሁ ቅረቡ፣ አውሩን፣ እናውራ፣ እንወያይ፣ መጽሐፍ ቅዱስ እንግለጥ። የምናውረው ስለ ዘረኝነት አይደለም፣ የምናውረው ስለ ጎጠኝነት አይደለም፣ የምናውረው ስለ ክርስቶስ ነው አይደል? እና ቀረብ በሉና በደንብ አውሩን። እኛ እንወዳችኋለን። በዚህ አጋጣሚ በድጋሚ ወንድማችን ሜሎስ ሊያገባ እንደሆነ ሰምቻለሁ እና አንዳንድ ሰዎች ሜሎስ ሊያገባ ስለሆነ ተናደዋል እና ከነፈለገ ነልደት ሜሎስ ሊያገባ ስለሆነ ተበሳሽቷል ምናምን የሚሉ ነገሮችን አዘንኩኝ። ሲሆን መልካም ምኞታችን ነበር የገለጽ ነው። የእሱ ማግባት ለእኛ ሀዘን ሊሆን አይችልም። በጣም ነው ደስ የሚለን። ምክንያቱም ትዳር የተባረከ ህይወት ስለሆነ፣ ትዳር የእግዚአብሔር ስጦታ ስለሆነ በጣም ነው ደስ የሚለን። ይህ ሰው አመለካከቱ ምንድን ነው? ለቤተክርስቲያን ጥላቻ ያለው ሲሉ ሌላ ጉዳይ ነው። እሱ ግን ሊያገባ ስለሆነ በጣም ደስ ብሎናል እና እኔ ሜሎስን አላቆም ከዚህ ቀደም እኔ አግኝቼውም አላቅም፣ ግን ሊያገባ ስለሆነ እግዚአብሔር በትዳር ሊባርከው ስለሆነ በጣም ደስተኛ ነኝ። በድጋሚ እንኳን ለዚህ አበቃ ማለት እፈልጋለሁ። ወንድማችን ሄኒ በጣም 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 እናመሰግናለን ስለነበረን ጊዜ ሁሉ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንወድሃለን። ደህና ሁንልን። እሺ እሺ ፈልዬ በጣም አመሰግናለሁ። እግዚአብሔር ይባርክ፣ እጥፉን ይስጥ። አሜን። ምንም አይደለም። ሌላ ስለደገፍከኝ ስላገዝከኝ እግዚአብሔር ይባርክ፣ ጸጋውን ያብዛልህ። አመሰግናለሁ በጣም ያው በእምነትም በምንም ባንገናኝ እንኳን ወንድምነታችን እግዚአብሔራዊነታችን አንድ ስላደረገንና እግዚአብሔር በእኛ ላይ በእንደዚህ አይነት አብሮነት ላይ አብሮ ስላለም እግዚአብሔር የበለጠ ይስጥ። አመሰግናለሁ። እግዚአብሔር ይባርክ። ሰላም ሁንልን።